controversial changes to Canada's immigration systems. Canada የተለያዩ ህጎችን አውጥታለች 115,000 የሚሆኑ ፕሮቴክትድ ፐርሰን ካናዳ ውስጥ ያሉ ሰዎችን በሁለት ዓመት ጊዜ ውስጥ ፐርማነንት ሬዚደንስ አፕሊኬሽናቸው ፕሮሰስ ለማድረግ አዲስ ኢኒሺዬቲቭ ኢንትሮዲዩስ አድርገዋል። በተለያየ ምክንያት ሚስቶቻችሁን፣ ባሎቻችሁን፣ ልጆቻችሁን ዲክሌር ያላደረጋችሁ this is the time ቤተሰቦቻችሁን ስፖንሰር ለማድረግ የወጣት ኦፖርቹኒቲ የለም ወይ ቀጥታ ከኢትዮጵያ ወደ ካናዳ የሚያመጣን ብዙ የሀበሻ የኤርትራውያን ለኢትዮጵያውያን ቢዝነሶች አሉ ካናዳ ውስጥ እነሱ ኢምፕሎይመንት ኦፈር መስጠት ከቻሉ ጃንዋሪ ላይ ይሄ ፕሮግራም ሲከፈት ቶሎ ማመልከት ተገቢ እድሉ ምን ያህል ሰፊ ነው እንዲህ ስንል አለ ስንል በመርፌ ቀዳዳ ይመስሎ ያክል ነው ወይስ እድሉ አለ እድሉ በጣም አለ አስቀድመው ተዘጋጅታችሁ ጠብቁ ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል ጠፍተውብን የነበሩ እንግዶችን እንግዲህ ዛሬ ተሳክቶልን ይዘንላችሁ መተናል ብዙዎቻችሁ ጠይቁን ነበር ኪዲ እንዴት ነው የካናዳ ነገር ቸላልሽው በማለት ግን እንደዚህ ህግ የሚቀየሩ ወይም የኛን ኮሚኒቲ የሚመለከቱ ነገሮች ሲኖሩ ራሳቸው ባለሙያዎቹም ራሱ ለኮሚኒቲያችን ማሳወቅ ስላለባቸው እንደዚህ ይገኛሉ ለዛም ደግሞ እጅግ በጣም በትልቅ ምስጋና መጀመር ፈልጋለሁኝ እናንተም እስከመጨረሻው በትዕግስት አብራችሁን እንድትቆዩ እንጋብዛችኋለን ለቤታችን አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉን ይሄንን ፕሮግራም ላይክ በማድረግ ደግሞ ሰው ጋር እንዲደርስ እንድታግዙን In 2026, Canada will admit 385,000 temporary residents. 70% of Torontonians are in favor of welcoming newcomers. Immigration experts sounding the alarm over how Ottawa's retooled border bill could change how Canada welcomes newcomers. እንኳን ደህና መጣችሁ ጠበቃ ተክሌል ጠበቃ ልዩ እንዴት ናችሁ ተናፍቃችኋል ቤተኛ ሆናችሁና ጠፋችሁ ከዛ በኋላ እሱንም ወደኋላ ትጠየቃላችሁ ለአሁኑ ግን እንኳን ደህና መጣችሁ ስላየዋችሁ እጅግ በጣም ደስ ብሎኛል ኪዲ በጣም እኔም ረጅም ጊዜ አመት አይሆንም ረጅም ጊዜ ቆናል በጣም ረጅም ጊዜ ሆነ and በመካከል እኔ እንኳን ጉዞም አላረፍኩም ወዲያውዲ ስለምር ነው ልዩ የጠፋው ባይሆን ልዩ ጠፋ አመሰግናለሁ ኪዲ ስለጋበዝሽኝ ያው አዳዲስ ነገር ሲኖር ብቅላለው ባልኩሽ መሰረት እንግዲህ እንደላስት የተወሰኑ ወራቶች ውስጥ ያሉ ኢሚግሬሽን ይመለከቱ ዋና ለውጦች ላይ ወይም ዲቨሎፕመንቶች ላይ ለመወያየት ብቅ ብያለሁ ዛሬ ከስራ ጫና ምክንያት አይ ቲንክ በምንፈልገው መጠን እየተገናኘን አይደለም ግን ያው ባለችን ጊዜ እንደዚህ አይነት አጋጣሚ ደግሞ ሲኖር የበለጠ ያለውን ነገር እንደማቅረብ እንሞክራለን መልካም እስቲ አጠር አድርጋችሁ ረጅም ጊዜ ቆይታችሁም ስለመጣችሁ በዚህ በቻናላችን ቤተሰቦቻችን ለመጀመሪያ ላይ ያዋችሁ የሚችላሉ ባጭሩ የት እንደምትገኙና ምናልባት እናንተ ማወቅና ማግኘትም ለሚፈልጉ ታስተዋውቀን ደስ ይለኛል እሺ እንግዲህ ልዩ ሰው ኪዳኔ ይባላል የኪዳኔ ሎ መስራች ነኝ በካናዳ ቶሮንቶ ውስጥ የምገኝ የኢሚግሬሽን እና የሪፊጂ ህግ ጉዳዮች ላይ የጥብቅና አገልግሎት የምሰጥ ባለሙያ ነኝ ተክለ ሚካኤል አበበ ሳህለ ማርያም እባላለሁ የካስ ሎ ኦፊስ ባለቤት ነኝ ከልዩ ጋር አንድ ከተማ ነው የምንኖረው paslo.ca ነው ዌብሳይታችን ቲክቶክ ላይ ፌስቡክ ላይ ትዊተር ላይ አለን መልካም ሐሙስ ቋሚ የላይቭ ፕሮግራም አላችሁ እሱን ሲተክሌ ንገረንና ሰዎችን ፎሎ ያደረጋችሁ ቲክቶካቸውን እጅግ በጣም ጥያቄዎቻችሁን ይመልሳሉ ለምሳሌ ዛሬ ላይ ጥያቄ የሚፈጥርባችሁ ነገር ካለ ሐሙስ ሄዳችሁ ያንን በማቅረብ በትዕግስት ጊዜ ወስደው ይመልሱላችኋል ስለዚህ እስቲ ያስተዋውቀን ልክ ነሽ እኔም ልዩም ቲክቶክ ላይ አለን ሌላ የሥራ ባልደረባችን ስታይን ሰላምታ ኢሚግሬሽን ካልገሪ ነው መቀመጫዋ ከሷ ጋር በመሆን ሐሙስ በፍርድ ቤት ጉዳይ ምክንያት ወይ በጉዞ ካልተስተጓጎለብን በስተቀር ሐሙስ ለአንድ ሰዓት በዚህ በቶሮንቶ ሰዓት አቆጣጠር ከ4 PM እስከ 5 PM ድረስ ላይቭ ገብተን ጥያቄዎች እንቀበላለን በማስታወቂያ ከ3-4 ቀን ቀደም ብለን ማስታወቂያም ስለምናገር በቪዲዮ ስር አስተያየቶች ጥያቄዎች ካሉ እነሱንም ምክር አይደለም ኪዲ አንዳንድ ጊዜ ሰዎች አሁን ካንቺ ጋር የምናደርገውም በዛም ላይ ብናስተላልፈውም ሞር ኦፍ ሊጋል ኤጁኬሽን ትምህርትና ኢንፎርሜሽን ሼር ማድረግ ነው እንጂ ሊጋል አድቫይስ አይደለም ሶ ኤኒ ጉዳይ ያለው ሰው ሊጋል አድቫይስ ምክር የህግ ከፈለገ በቀጥታ ኮንሰልታንቶችን ወይም ሎየሮችን ደውሎ ማነጋገር አለበት እንጂ እዚህ ላይ በሚሰማው ብቻ ተመርኩዞ
በህይወት ላይ በጣም ትልቅ ውጤት የሚያስከትሉ ነገሮችን ማድረግ የለበትም። ግን ቲክቶክ ላይ እኔ ልጅ ተክሌ ልዩም ልዩ ሰው ኪዳኔ አለን። ተመልካቾቻችን የኪዲ ቤተሰቦች የቲክቶክ አካውንታቸውን እዚህ ላይ እናደርግላችኋለን። አሁኑኑ ልክ ይሄንን ፕሮግራም እንደጨረሳችሁ ገብታችሁ ፎሎ አድርጓቸው፣ ግዴታ ነው። እንደዚህ አይነት ስራ የሚሰራን ሰው ፎሎ በማድረግ ዋናው ተጠቃሚዎቹ እኛ ነን። እኛም ባይጠቅመን ራሱ ኮሚኒቲያችንን እንጠቅማለን። ፎሎ በማድረግ እንዲህ አይነት ቁም ነገሮችን ማሳደግ መልመድ አለብን ብዬ ነው የማምነው። በተረፈ ደግሞ ኮንታክት ማድረግ የምትፈልጉ ይሄ ሴንሲቲቭ እና የቤተሰብ ኢሹ የሆነ ወይም ደግሞ የግል ነገር የሆነ ኦፊሳቸው ደውላችሁ ቀጠሮ አስይዛችሁ፣ በነገራችን ላይ ብዙዎቻችሁ ትንሽ ግራ የሚገባችሁ ለኦፊስ ስትደውሉ ዶክተር ጋር ሄዳችሁ ካርድ ሳታውጡ ዶክተሩ እንደማታዩት ሁሉ በነፃ አይደለም። ይሄንን በግልጽ መናገር ፈልጋለሁኝ። ከተሳሳትኩ ያርሙኛል። እና በነፃ አገልግሎት የሚሰጡት እንደዚህ አይነት ፕሮግራም ላይ ነው። አስባችሁ ደውሉ፣ ቅር እንዳይላችሁ ስለምፈልግ ነው። መልካም፣ እጅግ በጣም አድርጌ አመሰግናለሁኝ። ካናዳ የተለያዩ ህጎችን አውጥታለች። ብዙ ከፍ ዝቅ የሚሉ ነገሮችን ተመልክተናል በዚህ ዓመት። አሁን ግን አዳዲስ ህጎችን በኢሚግሬሽን ዙሪያ በተለይ ደግሞ ስደተኛን በሚመለከት የእኛን ኮሚኒቲ ይመለከታል ያልናቸውን ጉዳዮች በስፋት እናነሳለን ብዬ አምናለሁ። ልዩ ካንተ ብጀምርስ ምን ይመስልሃል? እንዴት ነው አጠቃላይ ምን ይመስላል የኢሚግሬሽኑ ዜና ከሚለው እናንሳና አንድ በአንድ እንሄድበታለን። በዚህ ሳምንት ከወጡት ትልልቅ ዜናዎች ብንጀምር ደስ ይለኛል። ይህንን ቀረጻ የምናደርገው ኖቬምበር 6 2025 ነው፣ ሐሙስ ቀን። በዚህ ሳምንት ማክሰኞ ኖቬምበር 4 2025 ላይ የፌደራል መንግስት የሊበራሉ መንግስት በጀት 2025 ኢንትሮዲውስ አድርጓል። በጣም የሚጠበቅ ነበር። ከዛ ውስጥ የኢሚግሬሽን እቅዳቸውን በተመለከተ የሚቀጥሉት 3 ዓመታት ያላቸው የኢሚግሬሽን እቅድ እዛ ላይ ጠቅለል ባለ መልኩ አቅርበውታል። ከዛ በማግስቱ ደግሞ ትላንት ኖቬምበር 5 2025 ላይ የኢሚግሬሽን ሚኒስትሯ ከ2026 እስከ 2028 ያለውን የ3 ዓመት የኢሚግሬሽን ሌቭልስ ፕላን አሳውቃለች። በእነኚህ ዲቨሎፕመንቶች በእነኚህ ፕላኖች እና ፖሊሲዎች ላይ ያሉ ዝርዝር ነገሮች ስቲል ብዙ የተጻፈባቸው እና ውይይት እየተደረገባቸው ያሉ ናቸው። በዋነኝነት እነኚህ ውስጥ ያሉትን ነገሮች ሃይላይት ብናደርግ ከሚል እንጀምርና የመጀመሪያው አይ ቲንክ የበጀት 2025 ላይ ኢንትሮዲውስ የተደረገው የሚቀጥሉት 3 ዓመታት የመንግስት ትኩረት አቅጣጫ ኢሚግሬሽን ትኩረት አቅጣጫ ኢኮኖሚውን ከማጠንከር አንጻር ስኪል ወርከር ከማግኘት እና ስኪል ወርከሮችን ወደ ፐርማነንት ሬዚደንስ አትራክት ከማድረግ አንጻር እንደሆነ ፎከሱ ተናግሯል። በሚቀጥሉት 3 ዓመታት አምና እንደተባለው አምና 2026-2027 ላይ 380,000 ሰው ፐርማነንት ሬዚደንስ ስታተስ አድሚት እናደርጋለን ወደ ቋሚ። በየአመቱ ካናዳ የሚወጣ የታርጌት አለ፣ ምን ያህል ሰው ነው የቋሚ መኖሪያ ፈቃድ የምንሰጠው የሚለው። አምናም ጀምሮ በነበረው ፖሊሲ ከ2026 ላይ 380,000 ሰው ነበረ፣ 2027 ላይም እንደዛ ነበረ። አሁንም ያንን ነገር ቶታሉን አጠቃላይ ድምሩ ላይ ለሴም ስቴብል ይሆናል ለሚቀጥሉት 3 ዓመታት 2026 27 28 380,000 ሰው ነው አድሚት የምናደርገው። ከካናዳ ቶታል ፖፑሌሽን ከ1% የማይበልጥ መሆን አለበት ኢሚግሬሽን ታርጌታችን የሚለውን አስቀምጠውታል በጀታቸው ላይ። ቴምፖራሪ ሬዚደንት ደግሞ የጊዜያዊ መኖሪያ ፍቃድ የሚመጡ በተለይ ደግሞ ኢንተርናሽናል ፎሬን ወርከርስ በወርክ ፐርሚት የሚመጡ ሰዎች እና ስተዲ ፐርሚት ሆልደርስ ተማሪዎች ፐርሚት ላይ እሱ ላይ ያን ፖፑሌሽን ለመቀነስ አጠቃላይ በ2027 መጨረሻ አካባቢ ከካናዳ አጠቃላይ ህዝብ ቁጥር ወደ 5% በታች ለማድረግ ታርጌቱን እሱንም አሁንም ደግሞ አስቀምጠውታል። ትንሽ በጀቱ ላይ ለየት ያለና ያልተጠበቀ ሊባል የሚችለው ምንድነው የተማሪዎች ኢንተርናሽናል ስቱደንትስ ቁጥርን በ10 ወይ በ15% ከአምናው ከ2025 አንጻር ይቀንሳል ነበር የነበረው ግምት፣ ግን በግማሽ ነው ቀንሶ የመጣው። ወደ 2026 ላይ አምና ባሳወቁት በነበረው ግን ወደ 305,000 ስቱደንት ፐርሚት እንሰጣለን ነበር ያሉት። አሁን ወደ 155,000 ወርዷል። ኦልሞስት በግማሽ ነው
የቀነሰው። ቴምፖራሪ ፎሬን ወርከር ላይ የተወሰነ የአንድ የ10% ጭማሪ አድርገውበታል። በኮንሰርቫቲቮቹ የኢሌክሽን ካምፔን ላይ አይተሽም ከሆነ ከዛም በኋላ ላይ እንዲሁም ቴምፖራሪ ፎሬን ወርከር የሚባለውን ፕሮግራም ሙሉ በሙሉ መጥፋት አለበት፣ ስክራፕ ማድረግ አለብን እያሉ ነበር። ቢኮዝ አንኢምፕሎይመንት ሬት በጣም እየጨመረ ስለሆነ ኦልሞስት አሁን እስከ 7.1% ደርሷል አንኢምፕሎይመንት ሬት እና ከዛ አንጻር ቴምፖራሪ ፎሬን ወርከርስን ሙሉ በሙሉ እናጥፋው የሚል እንትን ነበራቸው። ሊበራል መንግስቶች አሁን መቀነስ እንዳለባቸው አንደርስታንድ ያደርጋሉ። ግን ስቲል ምንድነው የሚለው ክሪቲካል የሆኑ የኢኮኖሚ ሴክተሮች በተለይ ግብርና ላይ ያሉ ሴክተሮች፣ ሌሎችም እነዚህ ክሪቲካል የሆኑ ሌበር ሾርቴጅ በካናዳ ውስጥ ባለ ሌበር መሞላት የማይችሉ እነሱ ኤሪያዎች ላይ ስቲል ቴምፖራሪ ፎሬን ወርከር እንፈልጋለን ብለዋል። ከአምና አንጻር ሲተያይ ለምሳሌ የቴምፖራሪ ፎሬን ወርከርስ ራሱ ዘንድሮ 2025 ከ2024 አንጻር ስታዩ 2025 ላይ እስከ 50% ቀንሷል ነው የሚሉት። ለሚቀጥለው 2026 ላይ ይህንኑ ቁጥር ላይ 2026 አምና ካሳወቁት ላይ የተወሰነ ጭማሪ አድርገውበት እንደሚቀጥል በዚህ ፕሮግራሙ እንደሚቀጥል ተናግረዋል። ግን ኦቨርኦል ቴምፖራሪ ሬዚደንት ስታተሳቸውን በ2027 መጨረሻ ላይ ከ5% በታች ለማድረግ ማለት ነው ለማወዳደር እንዲረዳ ጊዜያዊ መኖሪያ ፍቃድ ወይ ቴምፖራሪ ሬዚደንት የሚባሉት በቁጥሩ ቶታል ከአጠቃላይ የካናዳ ህዝብ አንጻር በ2018 ላይ ወደ 3.3% ብቻ ነበር ቴምፖራሪ ሬዚደንት የሚባለው ማለት ነው። እና በ2024 ላይ ይሄ ቁጥር ወደ 7.5% ነው ያደገው፣ ከእጥፍ በላይ ማለት ነው። አሁን ሊበራሎቹ ዘጌት ብሎ እንትን ያሉት አክኖሎጂ ያደረጉት ነገር ምንድነው? ይሄ ነገር በጣም ቁጥሩ በጣም መጨመሩ የሃውሲንግ ሰፕላይ ላይ፣ የኪራይ ላይ፣ የኑሮ ውድነት ላይ፣ ኤምፕሎይመንት ላይ ለካናዳውያን እዚህ ላሉት ካናዳውያን የኤምፕሎይመንት ኦፖርቹኒቲ ላይ ያመጣው ተጽዕኖ አለ ነው። ያንን ለመቀነስ ነው እንትን ያለው። ከዚህ አንጻር ነው የቴምፖራሪ ሬዚደንቶች ላይ ለመቀነስ ያለው። ከኛ ኮሚኒቲ አንጻር እንግዲህ ስተዲ ፐርሚት አዲስ ስተዲ ፐርሚት የሚሰጡ ቁጥሮች በፊትም ያው ከኢትዮጵያ በተለይ የሚመጡ የስተዲ ፐርሚት ቁጥሮች ብዙም አይደሉም። አሁንም የበለጠ ደግሞ ሊቀንሱ ይችላሉ ማለት ነው። ይሄ ከበጀቱ ላይ ያለ ነው። አጠቃላይ ኢኮኖሚ ደረጃ ይሄ ፐርማነንት ሬዚደንት የሚሆኑት ሰዎች ኢኮኖሚ ክላሶቹ በፊት ከነበረው ወደ 59% በኢኮኖሚክ ክላስ የሚባለው ነው። which means ባላቸው የሌበር ስኪል እና ለካናዳ ኢኮኖሚ ኮንትሪቢዩት የማድረግ አቅማቸው ታይቶ ፐርማነንት ሬዚደንት ወይ ቋሚ መኖሪያ ፈቃድ የሚሰጣቸው ሰዎች እነሱ ቁጥር 2026 ላይ አምና በነበረው ፕላን ወደ 59% ነበረ የሚሆነው። አሁን እሱን ከፍ አድርገውት ወደ 64% አድርገውታል። 2026 ላይ 64% ፒአር ፐርማነንት ሬዚደንት የሚሆን ሰው በኢኮኖሚክ ክላስ የሚገባ ነው ማለት ነው። በፋሚሊ ክላስ ውስጥ ብዙም ለውጥ አላመጡበትም። አሁንም ወደ 21% በፋሚሊ ክላስ የሚመጣ ነው። ትንሽ እዚህ ላይ በሚስትና ይሄ ልጆችን ማምጣት ላይ ቁጥሩ እንዲያውም ትንሽ ጨምረውታል። ወደ 4000 ምናምን ጨምረውታል 2026ቱን። የቤተሰብ የወላጅና የአያትን ግን ሲግኒፊካንትሊ ነው የቀነሱት። ለምሳሌ 2026 ላይ በፊት የነበረው ቅድ ወደ 21500 ወላጅ እና አያት በፓረንቲንግ ግራንድ ፓረንት የሚባለው ካቴጎሪ ወደ 21500 ፕሮሰስ ለማድረግ ነበረ። አሁን ግን እሱ ወደ 15000 ተቀንሷል ለ2026 ማለት ነው። የፓረንቱ ላይ ቀንሰውበታል፣ ግን ስፓውዝ እና ችልድረን ላይ ካቴጎሪ ክላስ ላይ እሱን ትንሽ ቁጥር ጨምረውበታል። ሌላው ፕሮቴክትድ እና ሪፊጂ ፕሮቴክትድ ፐርሰን ማለት ካናዳ ውስጥ ሪፊጂ ክሌም ጠይቀው ጥያቄያቸው ተቀባይነት ያገኙ ሰዎች ፐርማነንት ሬዚደንት ያመለከቱ ማለት ነው። ሌሎች ደግሞ ከሪፊጂ ኦቨርሲስ የሚባሉት ከካናዳ ውጭ ያሉ በካናዳ መንግስትም በፕራይቬት ሪፊጂ ስፖንሰርሺፕ ፕሮግራም የሚመጡ ሰዎች እነሱን አጠቃላይ የሚጨምር ነው። እሱን 2026 ላይ ያን ቁጥር ወደ 13% ከቶታል ፒአር አድሚሽኑ ወደ 13% እንዲሆን ነበር። አምና ብለው የነበሩት ወደ 14.8% ነበር። አሁን ያንን ቀንሰውታል ማለት ወደ 13%። በጀቱ ላይ ሌላ አንድ ኢንትረስቲንግ ከዚህ ከፕሮቴክትድ ፐርሰን ጋር ምንድነው ዋን ታይም ኢኒሺዬቲቭ ወደ 115,000 የሚሆኑ ፕሮቴክትድ ፐርሰን ካናዳ ውስጥ ያሉ ሰዎችን በሁለት ዓመት ጊዜ ውስጥ ፐርማነንት ሬዚደንስ አፕሊኬሽናቸው ፕሮሰስ ለማድረግ አዲስ ኢኒሺዬቲቭ እንደ ፓይለት ኦር እንደ ዋን ታይም ኢኒሺዬቲቭ እሱን ኢንትሮዲውስ አድርገዋል። እሱ ትልቅ ጥሩ ዜና ነው ለኛ። በተለይ ቢኮዝ በቅርብ ጊዜ የወጣ መረጃ የሚያሳየው ለምሳሌ ኦክቶበር ላይ ሪፊጂ ክሌሙ ተቀባይነት ያገኘ ሰው ኖቬምበር አሁን ባለንበት ወር ፐርማነንት ሬዚደንት ቢያመለክት ፕሮቴክትድ ፐርሰን ሆኖ
አቨሬጅ ፕሮሰሲንግ ታይሙ እስከ 99 ወር ነው የሚለው የነበረው which is 8 ዓመት ድረስ ማለት ነው። ይሄ ደግሞ የመጣው ከ137 እስከ 150 ሺህ አካባቢ ባክሎግ አለ ኦልሬዲ። ያንን ባክሎግ ፕሮሰስ አድርጎ ለመጨረስ እስከ 8 ዓመት ይፈጃል ነበረ እና ይሄ ትንሽ በጣም ሚዲያው ላይም ወጥቶ ነበረ እንደ ፑሽም ነበረ መንግስት ይሄን ጉዳይ እልባት ሊሰጠው ይገባል የሚለው። አሁን ለዛ ሪስፖንስ ጥሩ ይሄ ዋን ታይም ኢኒሺዬቲቭ 115,000 ሰዎች በሁለት ዓመት ጊዜ ውስጥ ፕሮሰስ አድርጎ ለመጨረስ የሚል ኢንትሮዲዩስ አድርጓል። ይሄ ኦን ቶፕ ኦፍ ከ380,000 በተጨማሪ ነው። ቤዚካሊ በሁለት ዓመት ውስጥ አሁን 2026 ላይ 380,000 2027 ላይ 380,000 115,000 ደግሞ በሪፊጂ ፕሮቴክትድ ፐርሰን በሆኑት ካናዳ ውስጥ ያሉ ሰዎች እና የነሱ ቤተሰቦች ውጭ ያሉ ዲፔንደንቶቻቸው 115,000 ሰው ፕሮሰስ እናደርጋለን ሲሉ ከ380,000 ተጨማሪ ማለት ነው። ይህ ጥሩ ዜና ነው። አቨሬጅ ፕሮሰሲንግ ታይሙን እስከ 2 ዓመት እስከ 3 ዓመት ይቀንሰዋል ማለት ነው። ካናዳ ውስጥ ያሉት በጀቱ ላይ ያለው ይሄ ነው። ከዛ በኋላ ትላንት በወጣው የዲቴይሉ ኢሚግሬሽን 2026 እስከ 2028 ያለው የኢሚግሬሽን ሌቭል ፕላን ላይ ትንሽ የፕሮቴክትድ ፐርሰን ክላሱ ላይ ካናዳ ውስጥ ያሉትን ፕሮቴክትድ ፐርሰን ኦልሬዲ ካናዳ ውስጥ ነው ያሉት፣ ኢኮኖሚ ውስጥ ኮንትሪቢዩት እያደረጉ ነው፣ እየሰሩ ነው። የበለጠ ኢንተግሬት እንዲያደርጉና የበለጠ ፕሮዳክቲቭ እንዲሆኑ ቤተሰቦቻቸው መጥተውላቸው የበለጠ ወደ ስራ የሚሳተፉበት ወደ ካናዳ ሲቲዝንሺፕ ፕሮሰስ የሚገቡበት ሊመቻችላቸው ይገባል ከሚል ነው። እነሱ ላይ ያደረጉት ነገር በጎ ሆኖ ሳለ ከውጭ ሀገር ግን አሁን በሪሴትልመንት የሚመጡ ሪፊጂዎች ቁጥርን ሲግኒፊካንትሊ የተቀነሰው በ30% ማለት ነው። ለምሳሌ 2026 ላይ አምና በነበራቸው እቅድ ወደ 16,000 በፕራይቬት ስፖንሰርሺፕ ፕሮግራም ይሄ በሳ ኦር በግሩፕ ኦፍ 5 ኦር ኮሚኒቲ ስፖንሰር በሚባል በሶስቱም ወደ 90,000 ኦልሬዲ ባክሎግ አለ በሶስቱ ፕሮግራሞች። ከዛ ባክሎግ ውስጥ 22,000 ነበር ፕሮሰስ እናደርጋለን ብለው አምና እቅድ የሰሩት። እሱን ቁጥር አሁን ወደ 16,000 ቀንሰውታል። በ2026 በግሩፕ ኦፍ 5 በሳ ኦር በኮሚኒቲ ስፖንሰርሺፕ የገቡ ማመልከቻዎች ውስጥ 16,000 ሰዎች ብቻ ናቸው ፐርማነንት ሬዚደንስ የሚሰጣቸው ማለት ነው። ይሄ በጣም በጣም የሚያሳዝን ነው። ቢኮዝ ኦልሬዲ ብዙ እንግዲህ በዚህ ሬት 16,000 ብቻ በሚለው ሬት ቢታሰብ 90,000 ወደ 4 ዓመት በላይ ፕሮሰሲንግ ይፈጃል ማለት ነው። በተጨማሪም ደግሞ ኢቨን አሁን የግሩፕ ኦፍ 5 የሚባለውን ፕሮግራም ሰስፔንድ አድርገውት ነበረ። ጊቭን አሁን ይህን አይነት ፕላናቸውን ይከፍቱታሉ የራሱ የሚለው ጥያቄ ውስጥ ይገባል ማለት ነው። ኢቨን ኦልሬዲ የገቡትን አፕሊኬሽኖች እንኳን ፕሮሰስ ለማድረግ ጊዜ እንፈጃለን እያሉ ነው ማለት ነው። ይሄ ትንሽ የሚያሳዝነው ፓርት ነው ብዬ ነው የማስበው። እናመሰግናለን ልዩ ተክሌ። በጣም ብዙ ጊዜ እንደውም በዚህ ፕሮግራም የምናስታውስህ ግሩፕ ኦፍ 5ን ከመጀመሪያም ተጠቀሙበት አልተጠቀምንበትም፣ እንደውም ኤርትራያኖች ከኛ በተሻለ መልኩ ይጠቀማሉ፣ ምንም እኮ ችግር የለውም አንድ ላይ ሁኑና ሰው እርዱበት ስትል ነበር። ሲዘጋም እጅግ በጣም እንዳዘንክም አስታውሳለሁ። ፕሮግራምም ሰርተናል። አሁን ደግሞ ነበር የቀረን፣ እሱንም ቁጥር የመቀነስ ነገር እንዳለ ልዩም ነግሮናልና ምን እንጠብቅ ማለት በየቤተ ክርስቲያኑ በየኮሚኒቲው ቁጥር ይቀንሳል ማለት ነው? እስቲ እሱ ላይ ብትነግረን ተክል። አይ ቲንክ ሶ ያው ቁጥሩ ይቀንሳል። ያ ማለት ፕሮሰስ ኮምፕሊት የሚደረጉ ፒአር የሚሆኑ ማለት ነው። ኮታው ነሰርሊ የሚሰጠው ያን ያህል ላይሆን ይችላል፣ ሊበልጥ ይችላል ምናልባት ቁጥሩ የሚሰጠው ስፖንሰርሺፕ ኮታ ግን በአመት ምንም ያህል ይሁን ምን ለምሳሌ ልዩ እንዳለው 90,000 ባክሎግ ቢኖር ከዛ ውስጥ ፕሮሰስ ፋይናላይዝ የሚደረጉ ቁጥሩ ማለት ነው 16,000 የሆነው ስቲል ብናካፈለው 90,000 ወደ 5.5 ከ5 ከ6 ዓመት ይፈጃል አቨሬጅ። ብዙ ጊዜ ኢሚግሬሽን በየአመቱ ትንሽ የመለዋወጥ ነገር ስላለው ምንም በዚህ ጊቭ አፕ ማድረግ ተስፋ መቁረጥ አያስፈልግም። ይሄ ፖሊሲ ነው። ሁሉ ጊዜ በሁኔታዎች በሰርከምስታንስ ከፍም ዝቅም ሊል ይችላል፣ ሊለዋወጥም ይችላል። ኦልዌይስ እኔ ተዘጋጅታችሁ ጠብቁኝ ወይም ደግሞ ድልዋን ይክሙ ነበሩ ይለዋል በግዕዙ እና ተዘጋጅታችሁ ጠብቁ በሚለው ነው። ብዙ ጊዜ ባለጉዳዮች ዞሮ ቆርጦ ከወጣ ሰው ከሀገሩ ከተሰደደ አይ ቲንክ ተዘጋጅቶ መጠበቅ ነው። ተዘጋጅቶ መጠበቅ ሚንስ ፋይሉን ማዘጋጀት፣ ኢንፎርሜሽኑን ማዘጋጀት፣ ኬዙን በደንብ ማዘጋጀት፣ አሜንድ የሚደረጉ ነገሮች ካሉ አሜንድ ማድረግ። የበለጠ የሚያበሳቸው ቁጥሩ አይደለም ኪዲ ሰዎች 5-6 ዓመት ከጠበቁ በኋላ በጣም ሲሊ በሆነ ማይነር በሆነ ነገር ምክንያት
ሪፊውዝ ሲባሉ የበለጠ ልብ የሚሰብረው እሱኛው ነገር ነው። ይሄ በቃ የመንግስት ህግ ነው፣ ምንም ማድረግ አንችልም። ፖዚቲቭ ነገሮች አሉ፣ በጣም ቆንጆ ደስ የሚል ላስት አንድ ወር መሰለኝ ብዙ ሰዎች ተረብሸው ነበር። 9 ዓመት 99 ወር ይፈጃል፣ 78 ዓመት ይፈጃል ቤተሰቦቻችሁ ለመምጣት ሲባሉ እዚህ መጥተው ኦልሬዲ ፕሮቴክትድ የሆኑ ሰዎች በጣም አዝነው ነበር፣ ትንሽ ዲፕረስድ ሆነው ነበር እና ለብዙዎቹ ሪሊፍ ነው ይሄ ፎይታ የሚሰጥ ዜና ነው። በ2 ዓመት የዋን ታይም የ2 ዓመት 20 ወር 130 አካባቢ ሚሊዮን ዶላር ነው የተመደበው ለፕሮሰሲንግ። ሶ ዛት ሚንስ ተጨማሪ የሰው ኃይል መቅጠር ካለባቸው ቪዛ ኦፊሰርስ ይቀጥራሉ፣ ኦቨርታይም የሚከፍሉ ከሆነ ኦቨርታይም ይከፍላሉ፣ ፕሮሰሲንጉን ለማፋጠን ይጠቀማሉ። ያንን ይሄ ባዮሜትሪክስ፣ ሜዲካል፣ ትራንስፖርቴሽን ምናምኖችን አሬንጅ ለማድረግ ማለት ነው። እና እዚህ ላሉት ደግሞ ሰዎች ኦልሬዲ ሜዲካል ለማድረግ ባዮሜትሪክስ ለመስጠት እነዚህ ነገሮች ለማድረግ ለማመቻቸት አይ ቲንክ ይጠቀሙበታል ይሄንን ባጀት ኤንድ አይ ቲንክ ይሄ ጥሩ ዜና ነው እዚህ ላሉ ሰዎች። ከዛ በተረፈ ግን ከፍተኛ የሆነ የቁጥር መቀነስ ነው። ልዩ እንዳለው በአሁኑ ሰዓት 7.5% የካናዳ ህዝብ ከካናዳ ህዝብ ውስጥ ቴምፖራሪ ሬዚደንትስ ናቸው። ኤንድ ናው ያ ቁጥር ወደ 5 ለማውረድ ነው ፕላናቸው። ከ2018 ላይ ከ6 ዓመት በፊት ማለት ነው ከ2024 ጀምሮ ስንቆጥር 3.3% ነበረ። ትልቁ ኮምፕሌን ያደረጉት ኮንሰርቫቲቮቹ በተለይ በሱ ነበረ። ኢቭን አይታወቅም ቁጥሩ ሁሉ። በጣም ብዙ ሰዎች ገብተው ምን ያህሉ ነው ሪሙቨብል፣ ምን ያህሉ ነው ስታተስ ያለው፣ ምን ያህሉ ነው አውት ኦፍ ስታተስ ያለው ትሬስ ማድረግ ትራክ ማድረግም አልቻላችሁም ብለው ነበረ። ከቁጥጥር ውጪ ሆኖ ነበረ ብለው ነበረ ኮምፕሌን የሚያደርጉት። አይ ቲንክ እሱን በቁጥጥር ለማድረግ ይመስለኛል ትልቁ ታርጌታቸው። ከዛ በተረፈ ግን ዲቴይልድ የሆነውን ቁጥር ልዩ ስለሄደበት ምንም የጨምረው ነገር የለም። እንግዲህ እዚች ጋር ማንሳት የምፈልገው ነገር ይሄ የኢኮኖሚክ ሞቢሊቲ ፓትዌይ ፓይለት የሚባለው ይሄ ግሩፕ ኦፍ 5 ባይከፈትም ለ2026 አናውቅም፣ ገና ሊከፍቱ ይችላሉ ያይከፍቱ ይችላሉ አናውቅም። ግን ይሄንን ቁጥር አይተን ይከፍቱታል ብለን ተስፋ ማድረግ ትንሽ አስቸጋሪ ያደርገዋል ብዬ አስባለሁ። ግን ሊከፍቱትም ይችላሉ፣ እሱ ላይ ይሄ ስፔኩሌሽን ነው። ግን ኢኮኖሚክ ሞቢሊቲ ፓትዌይ ፓይለት የሚባለውን ፕሮግራም እንደሚቀጥል አስቀምጠውታል 2026 እስከ 2028። ይሄ ፕሮግራም እስከ ዲሴምበር 31 2025 ነበር እንደ ፓይለት የተቀምጦ የነበረው። ጁን 2025 ላይ ኤክስፓየር ያደርግ ነበር። ጁን 2025 ላይ ኤክስቴንድ አድርገውት ነው ከዲሴምበር 31 2025 ለሚቀጥለው ዓመት 2026 ላይ እንደ ታርጌት ተቀምጧል። ይሄ የሚያሳየኝ ይህንን ፕሮግራም ይቀጥሉታል ማለት ነው። ምን ማለት ነው? ብዙ የሀበሻ የኤርትራውያን ለኢትዮጵያውያን ቢዝነሶች አሉ ካናዳ ውስጥ። እነሱ ኢምፕሎይመንት ኦፈር መስጠት ከቻሉ ካናዳ ውጭ ያሉ ስደተኞችን ስደተኛውም የቋንቋ ፈተና በመፈተን ዝግጁ ሆኖ በመጠበቅ ጃንዋሪ ላይ ይሄ ፕሮግራም ሲከፈት ቶሎ ማመልከት ተገቢ ይሆናል ማለት ነው። ያ እድል አለ። ስለዚህ ኢኮኖሚክ ሞቢሊቲ ኢኤምፒፒ ፕሮግራም ይባላል። በዚህ ፕሮግራም ላይ ጓደኛችን ሳይና ማኑኤል በጣም ጥሩ ቪዲዮ ሰርታለች። ሰላምታ ኢሚግሬሽን ዩቲዩብ ቻናል ላይ ሊንኩን ብታስቀምጪው ኪዲ እዚህ ላይ ጥሩ ነው። እሱን አይቶ ተዘጋጅቶ መጠበቅ። እሱ ፕሮግራም አንዴ ከሞላ ኮታው ያቆሙታልና ቶሎ አፕሊኬሽኑን ጃንዋሪ ውስጥ ፌብሩዋሪ ውስጥ ቶሎ ማስገባት አስፈላጊ ስለሚሆን ከዚሁ መዘጋጀት ዝግጅቱን ከዚሁ ቢጀምሩት ጥሩ ነው። እሱኛው ኦፖርቹኒቲ ስቲል አለ። ምን ያህል በዛ እንደሆነ አልተናገሩ። አሁን ለምሳሌ 2026 ላይ ከ4 ፓይለት ፕሮግራሞች አሉ። ኬር ጊቨርስ፣ የፉድ ኮሚኒቲ ኢሚግሬሽን ፓይለት፣ ኢሚግሬሽን የአግሪካልቸራል ፓይለት ፕሮግራም እና ኢኤምፒፒ ከሶስቱ በድምሩ 8175 ሰው ነው ብለው ታርጌት ያስቀመጡት። አልከፋፈሉትም። አምና ለምሳሌ 2025 ላይ 950 ነበር። 2026 ላይ ምን ያህል ይሆናል የሚለውን አናውቅም። ግን ቶሎ ማስገባቱ እና ያ ፕሮግራም ሳይሞላ እድልን መሞከሩ ተገቢ ይሆናል ለማለት ነው። መልካም ተክሌ፣ እንደው አሁን ልዩ የተናገረው ላይ ለምሳሌ የስራ ኦፈር የአበሻ ቢዝነሶችም ከሰጡ መምጣት የሚቻልበት ኦፖርቹኒቲ አለ ሲባል ይሄ መቼም ቆርጣው አውጥተው እንደ ፌቨሪት የሚጠቀሙባት ቃል ናት እና በጣም በቃ ልቤ ድው ነው ያለው እሱ ሲናገር። ግን ምን ያህል ላይክ ቁጥሩን ስንመለከት እንዲህ ስንላው ለምሳሌ 100,000 ሰው እንደዚህ ሊያደርጉ ነው ብለው ነው ብዙ ጊዜ ቆርጠው። በነገራችን ላይ ተመልካቾቻችን በጣም ጥንቃቄ ያደርጉ። ቲክቶክ ላይ ተቆራረጡ የኛ ያልሆኑ ቪዲዮችን
በጣም አጭበርባሪዎች ስለሚጠቀሙበት በዛውም ይሄን ማሳሰብ ፈልጌ ነውና እድሉ ምን ያህል ሰፊ ነው እንዲህ ስንል አለ ስንል በመርፌ ቀዳዳ ይመስሎክ ያክል ነው ወይስ እድሉ አለ? እድሉ በጣም አለ። በተለይ ልዩ እንደተናገረው አሁን አስቀድመው ተዘጋጅታችሁ ጠብቁኝ ያልኩሽ ቅድም ጥቅስ ማለት ነው። እንግሊሽ ቴስት እኮ ሌላ ነገር የለውም። እንግሊሽ ቴስት ኤንድ በጣም ትንሽ ነው ደግሞ እኮ ቤዚክ የሆነ ይሄ ለሲቲዝንሺፕ ቴስት የምትወስጂው አይነት እንግሊዝ አለ አይደለም? ምን did you eat your breakfast? What is your name? ቤዚክ የሆኑ ኢንትሮዳክተሪ ቋንቋ ስኪል መያዝ ነው። እነሱን መፈተን አይልቴስ ጀነራል መውሰድ ኤንድ በካናዳ ላንጉዌጅ ቤንችማርክ 5 እና ከዛ በላይ ማምጣት መዘጋጀት ነው። $200 ምናምን ነው። በእኔ ኦፊስ በኩል ቢያንስ 2 ሰው በ2026 ለመቅጠር አንድ ኦልሬዲ ኤርትራዊት እህታችን የሚያሳዝን ታሪክ ያላት እሷን ኦልሬዲ ኦፈር ቃል ገብተናል፣ ፕሌጅ አድርገናል። ስለዚህ እሷን ሌላ አንድ ሰው ደግሞ ጨምራለሁኝ ብያለሁኝ። ኤንድ ኢት ካን ቢ ዩ ኪዲ አንቺ በኪዲ ኢትዮጵያ ሚዲያ ካምፓኒ ካለሽ ለምሳሌ ተቋቋመ you can give the job offer and በተለይ the first 2 months ቢሆን ቆንጆ ቶሎ ይሞላል። ልዩ እንዳለው ቶሎ ይሞላና ከሞላ በኋላ ይመልሱታል። እኛ ተመልሶብናል። በዚህ ዓመት ያመለከትንለት ሰው ሞልቷል ተብሎ ተመልሶብናል። አክቹዋሊ ቶሎ ቋንቋ ቴስቱን መውሰድ መዘጋጀት ኤንድ ኪዲ እንዳልሽው በእኔ ስም አዘጋጅተዋል ቪዲዮ ልክ እኔ እንደምናገር አድርገው በአርቲፊሻል ኢንተለጀንስ መስተለኝ ምነው ሰዎች ልከውልኛል አክቹዋሊ እና ፕሊዝ ኦፊሻል የሆነ የኛ ዌብሳይት ወይም የኛ ሊንኮች አሉ እዛ ላይ ካላያችሁ በስተቀር እንዳትሸወዱ። ኤንድ ኦልዌይስ እንደምነግራችሁ ፕሮፌሽናል የሆኑ ሰዎች ከሆኑ ኦንላይን አክሰስ ማድረግ ኢንፎርሜሽናቸው የኔን የልዩን የሳይን ሬጉሌት በሚያደርጉን ኦርጋናይዜሽንስ የኛ የሎ ሶሳይቲ ኦፍ ኦንታሪዮ ይባላል እዛ ውስጥ ይገኛል። ሌሎችም ፕሮፌሽናልስ ላይሰንስድ ሆነው ሬጉሌትድ ካልሆኑ በስተቀር እኔ ገንዘባችሁንም ጊዜያችሁንም ኤነርጂያችሁንም እንዳታባክኑ ደም የሚያስለቅሱ በጣም አረመኔ ሰዎች በስተዋል። አክቹዋሊ አንዳንዶቹ እንደውም ኢትዮጵያ ውስጥ ያሉ አርቲስቶችንም ጭምር ተጠቅመው ታዋቂ አርቲስቶችን ተጠቅመው የሚሰሩ ማስታወቂያዎች ነበሩ። በጣም ኮምፕሊትሊ ሐሰተኛ የሆኑ እና ጥንቃቄ ይፈልጋል። ግን ኦፖርቹኒቲው ግን ሪል ነው። ኪዲ ዋው አንድ ነገር ጨምር እዚህ ላይ ይሄኛው አሁን እያወራን ያለነው እድል ለሪፊጂዎች ናቸው። ለምሳሌ ኢትዮጵያ ውስጥ ቁጭ ብሎ ኢትዮጵያ ሪፊጂ ያልሆነ ሰው ፕሮግራም ኢሊጅብል አይሆንም። ከሀገሩ ውጪ ያለ ስደተኛ በሪፊጂ ሪሴትልመንት እንደ ሪሴትልመንት ኦፖርቹኒቲ ነው ወደ 3ኛ ሀገር ሴፍ ወደ ሆነ ሀገር የሚሄድበት እድል ነው። ኢትዮጵያ የሆነው ለምሳሌ ኢትዮጵያ ውስጥ ላለ ሰው ይሄ ፕሮግራም ፍጹም አይሰራም። ተክሌም ኪዲም አመሰግናችኋለሁ። አይ ቲንክ ኳሊፋይ ማድረግ ነበረብኝ። ፕሮግራሙ አለ እድሉ ግን እንደተባለ ነው። ቋንቋ ቴስት ያስፈልጋል። ካናዳ ኢምፕሎይመንት ኦፈር ያስፈልጋል። ሪፊጂ መጀመሪያው ሪፊጂ መሆንም ያስፈልጋል። ሪፊጂ የሆነ ሰው ነው ኤሊጂብል የሚሆነው። ልክ ነው፣ ትክክል ነው። ልዩ you are right እና ምናልባት ኢትዮጵያ ያሉ ወንድም እህቶቻችን ኢትዮጵያውያን እንደዚህ ነገር መጥቷል የሚል ኮንፊውዥን እንዳይፈጥር ባት የግድ ግን የሬፊጂ ሪኮግኒሽን አያስፈልገው። ሰዎች ከተሰደዱ አሳይለም ከጠየቁ አሳይለም ሲከር ከሆኑ ኢቭን አሳይለም ባይጠይቁም ለአሳይለም የሚያበቃ ምክንያት ካላቸው ሌላ አሰስመንት ኦፒኒየን የሚሰጡ ኤጀንሲዎች አሉ። ኦልሬዲ የካናዳ መንግስት ዴዚግኔት ያደረጋቸው በዛ መሰረት የሚቀጥል ነው። የግድ የሬፊጂ ሪኮግኒሽን አያስፈልግም። ለምሳሌ ግሩፕ ኦፍ 5 ቢመለስ የሬፊጂ ሪኮግኒሽን ያስፈልጋል። ሬፊጂ ስታተስ ያስፈልጋል። የግሩፕ ኦፍ 5 ስፖንሰርሺፕ አግሪመንት ሆልደርስ አያስፈልገውም። ኦኬ በዚህ በቸርች በኮሚኒቲ የሚደረጉት ማለት ነው። ወራስ ለዚህኛው ግን ሬፊጂ ስታተስ ካለው እሰየው፣ አሳይለም ሲከር ስታተስ ካለው እሰየው። ይሄም ባይኖራቸውም ግን as long as ለስደት የሚያበቃ ናሬቲቭ ስቶሪ ካላቸው ለዚህ የተመደቡ ያንን ኬዝ አሰስ አድርገው ኦፒኒየን የሚሰጡ ድርጅቶች አሉ። የካናዳ መንግስት ዴዚግኔት ያደረጋቸው የነሱ ኦፒኒየን አሰስመንት ያስፈልጋል። በዛ መሰረት የሚሆነው በልዩ እንዳለው ግን ይሄ ለስደተኞች ብቻ ነው። ከሀገራቸው ለተሰደዱ ኢትዮጵያ ውስጥ ከሆነ ለምሳሌ ለኤርትራውያን ስደተኞች፣ ለኢትዮጵያውያን ከሆነ ደግሞ ከሀገራቸው የተሰደዱ መሆን አለባቸው። ግን ተሰደዱ እያበረታታን አይደለም። ትክክል፣ ህጉን እየተናገር ነው። ይሄንን ስንናገር ግን ብዙ ጊዜ ኢትዮጵያ ውስጥ ያሉ ሰዎች ለምንድነው ሁልጊዜ ስደት ላይ ላለ ሰው ኦፖርቹኒቲ ያለው እኛ ሀገራችን ላይ ቁጭ ብለን
የወጣ ኦፖርቹኒቲ የለም ወይ ቀጥታ ከኢትዮጵያ ወደ ካናዳ የሚያመጣን ብለው የሚያነሱታልና ያንንም አያይዘን ብዙ ጊዜ የተለመደው በኢንቪቴሽን ላይክ በቪዚቲንግ ቪዛ የመምጣት ነው። እሱ ላይስ ምን ምትለን ተጨማሪ ነገር አለ ልዩ? እሱ ላይ ቴምፖራሪ ሬዚደንት ታርጌቱ የቪዚተር ቪዛ የሚያመለክቱ ሰዎችን እና በዛ የመጡ ሰዎችን አይጨምርም። ግን at the same time ስታቲስቲክሱ የሚያሳየው የቬሪፊኬሽን ፕሮሰሳቸው በጣም ጨምሯል። አሁን ለምሳሌ በህንድ በቪዚተር ቪዛ የሚመጡ ሰዎች ቁጥር እስከ 40% በላይ ቀንሷል። ይሄ ከ2024 አንጻር ሲታይ 2025 ላይ አጠቃላይ የቪዚተር ቪዛ አፕሩቫል ሬት ግሎባሊ በየሀገሩም ደግሞ ይለያያል። የሪሰንቱን አላየሁትም ከኢትዮጵያ ግን ግሎባል ባለው ትሬንድ ከካናዳ በቪዚተር ቪዛ የመጣ ሰው ቁጥር ከ30 እስከ 40% ቅናሽ አሳይቷል። ሪጀክሽን ሬቱ በጣም እየጨመረ ነው። ይሄ አንደኛ ከቬሪፊኬሽን ባለፈውም እቅዳቸው ላይ መንግስት ቬሪፋይ የምናደርግበትን ሲስተም ይሄ ፍሮዶችን ዲቴክት የምናደርግበትን ሲስተም ላይ የበለጠ ስራ እንሰራለን ብሎ ነበር። አንደኛው ከዛም የመነጨ ነው። ሌላው ደግሞ ሞር ሪገረስ ከማድረግ ነን ኮምፕላያንስ ሬት ካለባቸው መጥተው እዚህ ሀገር በቪዚተር ቪዛ መጥተው አሳይለም የሚጠይቁ ሰዎች ሬቱ ይታያል። ነን ኮምፕላያንስ ሬት ይባላል በየሀገሩ ማለት ነው። የኢትዮጵያን ቪዚተር ቪዛ ይዘው መጥተው እዚህ አሳይለም የሚጠይቁ ቁጥር ከጨመረ ከዛ በኋላ ኢትዮጵያ ውስጥ ወደ ቪዚተር ቪዛ የሚያመለክቱ ሰዎች አፕሩቫል ሬቱ በዛው ልክ የመቀነስ ትሬንድ አለ። እንደዚህ አይነት ስላለ በአጠቃላይ በዛ የቪዚተር ቪዛ የሚመጣ ሰው ፕሮግራሙ አይዘጋም። የቪዚተር ቪዛ ፕሮግራም ሊዘጋ አይችልም። የፌርነስም ጉዳይ ነው። ራይት እናትና አባቴ መጥተው ሊያዩኝ ይገባል። ካናዳዊ ነኝ። የእናትና አባቴ እንዲያዩኝ የመጠየቅ እንትን አለ። የመብትም ጉዳይ ነው። ግን ያው ቪዚተር ቪዛ ኢትስ ፕሪቪሌጅ ራይት። መዝጋቱ ኢትስ ነን ስታርተር ነው። ግን አፕሩቫል ሬቱ በዛው ልክ አሁን ለምሳሌ ኢቨን ወላጆች ላይ አሁን ሪሰንትሊ ያየው ትሬንድ በቪዚተር ቪዛ ከ60 በላይ ሆነው ከቪዚተር ቪዛ ሲያመለክቱ በፊት እንደ ሎ ሪስክ ነው የሚታዩት እና እንደ ፋሲሊቴቲቭ ቪዛ ነው የሚታየው። አሁን ግን ሪጀክሽኑ ብዙ ሰው ሪጀክሽን ይመጣል። ወደ ሱፐር ቪዛ ስናመለክት በዛ ሱፐር ቪዛ አፕሩቫል ሬቱ ሃይ ነው። ሪኳየርመንቶቹ በጣም ስትሬት ፎርዋርድ ናቸው። እነሱን የሆስቱ ካፓሲቲ ነው የሚታየው። በዛ ምክንያት አፕሩቫሉ ሃይ ነው። በዛ ቪዛው የሚሰጥበት ሁኔታ አለ። ትሬንዱ ቪዚተር ቪዛ ላይ ሪጀክሽኑ ጨምሯል። ግን ያ ማለት ኦፕሽን አይደለም ማለት ሳይሆን አፕሊኬሽኑን አጠንክሮ ማስገባት አስፈላጊ ነው። በተለይ በኤጀንሲዎች አዲስ አበባ ውስጥ ባሉ በጣም ብዙ ኤጀንሲዎች አሉ። ከፓስፖርትሽን ብቻ ነው የምትሰጪው፣ እንዲሆነ ኢንፎርሜሽን ነው የምትሰጪው። ከዛ ውጭ ሁሉ ነገር ዶኪመንት እነሱ ናቸው የሚሰሩት ኤቭሪቲንግ። ኤንድ ካስገባሽ በኋላ ከተሳካላቸው ከመቶም አንድ ሰው ቢሳካላቸው ከነኛ ገንዘብ የሚያገኙበት ሁኔታ አለ። እሱ ሪስኪ ነው። 5 ዓመት ካናዳ ውስጥ የሚያሳግድ የሚስሪፕሬዘንቴሽን ኢሹ ሊኖር ይችላል። እንደዚህ አይነት ትሬንዶችም ከአንድ ቦታ ከአንድ ኤጀንት ለምሳሌ ፈቃድ የሌለው ኤጀንት ኦር አንአውቶራይዝድ ከሆነ ሰው ብዙ አፕሊኬሽኖች ሲመጡ ዲቴክት የሚያደርግ ካፓሲቲያቸው እየጨመረ ነው። ይታያል። ከአንድ ክሬዲት ካርድ ላይ 50 ቪዚተር ቪዛ አፕሊኬሽን ሲከፈት ኦር ከአንድ አይፒ አድሬስ ከአንድ ኮምፒውተር ላይ ኦር ኢንተርኔት አይፒ አድሬስ አለ ኢንተርኔት ፕሮቶኮል ከዛ ሶርስ ላይ 100-200 አፕሊኬሽን ሲገባ ሰምበዲ ሶስተኛ ወገን አፕሊኬሽን እያስገባ እንደሆነ ይታወቃል። አንድ ሰው ደግሞ በህጉ ቪዚተር ቪዛ አሁን ለምሳሌ አንድ ሰው ሲሞላ ካገዝኩት ያገዘውን ሰው መናገር ግዴታ አለበት። ያንን ሰው ካልተናገረ እንደ ሚስሪፕሬዘንቴሽን ነው። ሶስተኛ ወገን በክፍያ የሚሆን በነፃ አገልግሎት ካገዘው አመልካቹን ያ ሶስተኛ ሰው ስም መጠቀስ አለበት። ያን ካልጠቀስ እንደ ሚስሪፕሬዘንቴሽን የካናዳ መንግስትን የኢሚግሬሽን ባለስልጣናትን የህጉን አድሚኒስትሬት እንዳያደርጉ እንቅፋት እየፈጠርሽ እንደሆነ ነው የሚታሰበው። ያ ደግሞ 5 ዓመት ያሳግዳል። ከእንደዚህ አይነት ሰዎች መጠንቀቁ አስፈላጊ ነው። በተለይ በአሁን ጊዜ አፕሩቨር ሪጀክሽን ሬቱ በጨመረበት ጊዜ እንደዚህ አይነት ሪስክ መውሰድ አያስፈልግም። ባጭሩ ቪዚተር ቪዛ ስቲል አልተከለከለም፣ አይከለከልም። እድሉ ግን እየጠበበ ነው የመጣው። ስለዚህ አፕሊኬሽኑን አጠንክሮ ማስገባት ይመከራል ማለት ነው። መልካም። ብዙ ጊዜ የኛ ኮሚኒቲ በጣም ለእናንተ በተደጋጋሚ ጥያቄ ይቀርባል ብዬ የማምነው ዌይቲንግ ታይም ነው። እንደምታውቀው ስንት ጊዜ ይፈጃል ነው ገና ፕሮሰሱ ሳይጀመር ብዙ ሰው የሚጠይቀው ጥያቄ። መጥቼ ቤተሰቤን ሚስቴን ለማምጣት ስንት ጊዜ ይፈጃል ነው ኑሮውን ትዳሩን ትቶ ለሚመጣ ሰው እና በሱስ ዙሪያ ምን የምትሉት ነገር አለ? ፕሮሰሲንግ ታይም ላይ ምንም ሴይ ኮንትሮል የለም።
ሰዎች ግን ፐርማነንትሊ ካናዳ ለመቆየት ካሰቡ ቤተሰቦቻቸው ጋር እስኪገናኙ ድረስ በትንሹ 3-4 ዓመት ሊፈጅ ይችላል ብለው ማሰብ አለባቸው። ዘጉርቲን ግን በፕሮቴክትድ ፐርሰን ወይም በአሳይለም ከሆነ የቪዚተርስ ቪዛ ብዙዎቹ የኛ ክላይንቶች የቪዚተርስ ቪዛ አመልክተውላቸው በተለይ ዋንስ ፕሮቴክትድ ከሆኑ በኋላ ዋንስ ስታተሳቸውን ካገኙ በኋላ ወይም ኮንቬንሽን ሬፊጂ ስታተስ ካገኙ በኋላ በኢንቪቴሽን ልጆቻቸው፣ ሚስቶቻቸው፣ ባሎቻቸው የመጡላቸው ክላይንቶች አሉና መጥተው እዚሁ ሆነው ፕሮሰሳቸው የሚጠብቁበት ሁኔታ አለ። አንዳንዶቹ ተመልሰውም የሚጠብቁበት ሁኔታ አለ። ግን ፕሮሰሲንግ ታይም we have no say and control በሱ ላይ ምንም አመታት ይፈጃል ብሎ ማሰብ የተሻለ መሰለኝ። እንግዲህ የሲቲዝንሺፕ ፕሮግራምስ ምን ይመስላል? ማለት አንድ ሰው ፒአር ከሆነ ፐርማነንት ሬዚደንቱን ካገኘ በኋላ ዌይቲንግ ታይሙ ወይም የተቀየሩ ህጎች አሉ በዛ ዙሪያ? ሲቲዝንሺፕ ላይ ያለው የሰከንድ ጀነሬሽን ሲቲዝንሺፕ ህግ ነው። እሱ ህግ አይ ቲንክ ላስት ዊክ ነው የጸደቀው። ሮያል አክሰንት ከፈጻሚነቱ በቅርብ ይሆናል። ምንድነው አሁን ለምሳሌ እኔ ናቹራላይዝ ካናዳ ዜጋ ነኝ። ልጅ በወልድ ካናዳዊ ይሆናል። ግን ከዚህ ሀገር ውጭ ሆኜ የኔ ደግሞ ልጅ ከካናዳ ውጭ ሆኖ ልጅ ቢወልድ ሲቲዝንሺፕ አክሰስ የማድረግ መብት አልነበረውም በፊት ራይት። ይሄንን ወደ ፌደራል ሱፕሪም ኮርት ደረጃ ነው ፌደራል ኮርት መሰለኝ አይ ቲንክ ከቻርተሩ የሚጣረስ ነው ብሎ በመወሰኑ ፌደራል መንግስት ህጉን አሻሽሎታል። በሃርፐር ጊዜ የወጣ ህግ ነበረ። አሁን ያ ህግ ተሻሽሎ ዜግነትን ለሶስተኛ ትውልድ ማስተላለፍ የሚቻልበት እንትን ተፈቅደዋል። ከዛ ውጪ በሲቲዝንሺፕ ላይ ያለ ይሄ ነው የሚባል ለውጥ የለም። ስለዚህ በፊትም የነበረው ከፐርማነንት ወደ ሲቲዝን ለመምጣት ካልተሳሳት 3 ዓመት ነው የሚጠበቀው። ስለዚህ በዛ እንደጸና ነው። ትልቅ ዜና ሆኖ የነበረው ቅድምም እናንተም አንስታችሁታል በተደጋጋሚ 99 ወር ወይም ከ7 እስከ 8 ዓመት የመጠበቅ የተባለው እሱ ላይ እስቲ ተጨማሪ ግልጽ ምናልባት እኔም በደንብ ግልጽ ያልሆነልኝ ነገር ስላለ አሁን እሱ ተሻሽሏል ተመልሶ እያላችሁ ነው? ትላንትናና ከትላንት ወዲያ በወጣው መረጃ ይሻሻላል የሚል ተስፋ አለ። ምንድን ነበር የነበረው መሰለሽ? እሱ in the last few months I think September ላይ መሰለኝ average processing time always a processing time በየፕሮግራሙ የኢሚግሬሽን ዌብሳይት ላይ ገብተሽ average processing time ብለሽ አሉ ድሮፕ ዳውን እንትኖች ታቦች ከነዛ ውስጥ ታስገቢው ይሄን ያህል ጊዜ እያለ በፊትም ይሰጥሽ ነበር። የመንግስት የትራንስፓረንሲ ኢኒሺዬቲቭ ነበር። ያንን ይሄ average processing time ቼክ የማድረጊያውን እንትን የበለጠ ሞር ዴታ እንዲኖረው ሞር ዲቴል እንዲኖረው እያደረጉ ነበርና ሪሰንትሊ ያደረጉት ምንድነው ያንን ቼክ ስታደርጊ ኢቭን ከአንቺ በፊት የገቡ አፕሊኬሽኖች ምን ያህል እንደሆኑ እና ኔክስት 3 years ያሉ ኢሚግሬሽን ታርጌቶች ከዛም በኋላ ይኖራሉ ብሎ በሚታሰብ ሎጂካል ፕሮጀክሽን ካልኩሌት ያደረገውና ይሄን ያመት ይፈጃል ይልሻል። የአንደኛው በጣም ብዙ ሰውን በእኛ ኮሚኒቲን አፌክት አድርገው የነበረው ካናዳ ውስጥ ያሉ ሪፊጂ ክሌም ያደረጉ ኢትዮጵያውያን ሪፊጂ ክሌማቸው ተቀባይነት ያገኘ ከዛ ለፐርማነንት ሬዚደንት ያመለከቱ ለራሳቸውም ዲፔንደንቶቻቸውን ከካናዳ ውጭ ያሉ ዲፔንደንቶቻቸውን ጨምረው ያመለከቱ ሰዎች አሉ። እነሱን ቼክ ስታደርጊያቸው እስከ 99 ወር ይል ነበረ። አሁንም ራሱ ዛሬ ጠዋትን ቼክ አድርጌዋለሁ 99 ወር ነው የሚለው አቨሬጅ ፕሮሰሲንግ ታይም። ይሄ ለምንድን ነው? ባክሎጉ ወደ 150,000 የአርሲ ዌብሳይት ላይ ዛሬ ጠዋት ቼክ ሳደርገው 137,000 ነው የሚለው 137,000። አሁን ለምሳሌ ዛሬ ባመለከት ፒአር እንደ ፕሮቴክትድ ፐርሰን ከኔ በፊት ያመለከቱ 137,000 ሰዎች አሉ። ይህ ምን ማለት ነው? በአመት ያለው ኮታ ለፕሮቴክትድ ፐርሰን ለ2025 ላይ የነበረው እቅድ 20,000 ነበር። ለሚቀጥሉ 3 ዓመታት አሁን በወጣው አዲስ እቅድ 20,000 ነው ፕሮቴክትድ ፐርሰን እና ለነሱ ዲፔንደንቶቻቸው ፐርማነንት ሬዚደንት ታርጌት ውስጥ 20,000 ሰው ብቻ ነው ፐርማነንት ሬዚደንት የሚሆነው ከዚህ ከ137,000 ማለት ነው ባክሎግ ውስጥ። እንግዲህ ይህ 137,000 ደግሞ በየአመቱ የሚጨመርበት ደግሞ አለ። ኦልሞስት ሪፊጂ የቦርዱ ፕሮሰስን ጨምሮ በአመት እስከ 50,000 ሰው ሪፊጂ ክሌም አድርጎ ውሳኔ ይሰጣል አሁን ባለው ትሬንድ። እስከ 35,000 ሰው ፕላስ የነሱ ዲፔንዳንት አፕሩቫል ሬቱ 67% አካባቢ ነው። ወደ 35,000 ሰው በየአመቱ ሪፊጂ ፕሮቴክትድ ፐርሰን የሚሆን አለ ካናዳ ውስጥ።
እንግዲህ የነሱም ደግሞ ይጨመርበታል ማለት ነው ከነ ዲፔንደንቶቻቸው እዚህ ያሉት ክሌማንቶች ኤንድ ኦቨርሲስ ያሉ ዲፔንደንቶቻቸው ጨምሮ ማለት ነው። ሶ 137,000 ላይ ያ ቁጥር እየጨመረ ነው። በአመት አትሊስት 35,000 እስከ 50,000 ቁጥር እየጨመረ ነው የሚሄደው። ሶ ያን ስታስቢው በአመት ያለችው ኮታ 20,000 ብቻ ከሆነች 150,000 ባክሎግ ውስጥ ያችን ብቻ ስታከፍል ወደ 7-8-9 ዓመት ይሆናል ማለት ነው። አንድ ሰው ፒአር ለመሆን ያን ያህል ወረፋ መጠበቅ አለበት። ይሄ ፌርነስ ጉዳይም ብታዩ ፕሮቴክትድ ፐርሰን የሆነ ሰው አንድ ሰው ካናዳ ውስጥ መኖር መብት አለው። ወርክ ፐርሚት ማግኘት ይችላል። ሌሎችም ሄልዝ ኬር አክሰስ አለው። መማር የሚችልበት ይችላል። እንደዚህ አይነት እንትኖች አሉት። ኤንድ ለካናዳ ኮሚኒቲ ኢኮኖሚው ኮንትሪቢዩት እያደረገ ነው። ለካናዳ ሶሻል ፋብሪክ ኮንትሪቢዩት እያደረገ ነው። ለካልቸር ኮንትሪቢዩት እያደረገ ነው። ኢትስ አንሪዘናብል ፎር ያ ፐርሰን ከቤተሰቡ 8-7 ዓመት ተነጥሎ እንዲቆይ ማድረግ የሚለውን ከዛ አንጻር ነበር የነበረው ኮንሰርን ኤንድ ፑሽም የነበረው ማለት ይህንን ኢሹ ሪዞልቭ ለማድረግ ነው። ዋን ታይም ኢኒሺዬቲቭ 115,000 ሰው ፕሮሰስ አድርገን በ2 ዓመት ጊዜ ውስጥ እንግዲህ ፕሮባብሊ ለሁለት ከከፈል ነው 50,000 ወይ 60,000 በአመት 2026 ላይ ወይ ፕሮባብሊ 60,000 ሰው ከዛ ይሄ በተጨማሪ ነው 20,000 ካለው ኮታ ተጨማሪ ነው ባይዘው ሶ 20,000 በአመት ስቲል አሎኬት ተደረገችው አለች። ሶ ከዛ በተጨማሪ ደግሞ አሁን ለምሳሌ 2026 ላይ እስከ 60,000 ተጨማሪ የፕሮቴክትድ ፐርሰን አፕሊኬሽኖችን ፕሮሰስ እናደርጋለን ነው። ሶ አሁን ይሄ ፓይለት ሲገባበት አይም ሹር ሲስተሙ አፕዴት ያደርጋል። የፕሮሰሲንግ ታይሙ ሲግኒፊካንትሊ ይቀንሳል። አሁን ይሄንን ዜና ግምት ውስጥ አስገብቼ ለምሳሌ ዛሬ የሚያስገባ ፐርማነንት ሬዚደንት አፕሊኬሽን የሚያስገባ ፕሮቴክትድ ፐርሰን ከ2 እስከ 3 ዓመት ውስጥ አፕሊኬሽኑ ፕሮሰስ ይደረጋል ብዬ ማለት እችላለሁ። ይህንን ግምት ውስጥ አስገብቼ ማለት ነው። ሶ ይሄ ነው ከፒአር ፕሮሰሲንግ ጋር ያለው ለውጥና ተስፋ። ልክ ነው። ሲስተሙ የሆነ ሰዓት ላይ ሰዎች ሲስተሙ ላይ ሄደው ሲያዩት 99 ወር ሲል ቶት ህግ ይወጣ አንድ ሰው ህግ መንግስት ቁጭ ብሎ በቃ በ99 ወር ነው የሚጨርሰው ያወጣ መሰላቸው እንጂ ልዩ እንዳለው ዲፎልቱ ነው። ቶታል ነምበር ያለው ባክሎግ ውስጥ ሲካፈል በአመት ፕሮሰስ ለሚያደርጉት አውቶማቲካሊ የሚመጣው የ99 ወር ሊሆን ይችላል እንጂ በፕላን እንደዚሁን ተብሎ አይደለም። ኤኒዌይስ ብዙም አያሳስብም። ሁለተኛ አይ ቲንክ የኛ ሰው ያው ትንሽ አንደርስታንድ በተለይ ፋሚሊ ያላቸው ሰዎች ስለሚረበሹ ነው እንጂ እኔ በተለይ እዚህ ያሉት ሰዎች ብዙም አያሳስበኝም። ቢኮዝ ኦቨርሲስ ብዙ የሚሰቃዩ የሚቸገሩ ምንም ሆፕ የሌላቸው በስደት ካምፕ ውስጥ የመን፣ ዩጋንዳ፣ ኬንያ ሪፊዛል ያላቸው ብዙ ሰዎች ስላሉ ቢያንስ እዚህ ካናዳ ውስጥ 7 ዓመት 8 ዓመት ሰዎች ወርክ ፐርሚት አላቸው፣ ይሰራሉ። ብዙዎቹ ሃውሲንግ ሰርቪስ ያገኛሉ፣ ሶሻል አሲስታንስ ያገኛሉ፣ ሕክምና ይገኛል፣ ትምህርት መማር ይችላሉ፣ ስቱደንት ሎን መውሰድ ይችላሉ። አይ ቲንክ ስቲል ቢሆንም እንኳን ለእኔ ብዙ ፕራዮሪቲ ነምበር 1 አይደለም እና ብዙ ሰዎች በጣም ሲበሳጩ ሲማረሩ ሳይ ኖ ጋይስ ተመስገን በሉ የሚል ምክር ነው የሚሰጣቸው የነበረው። በተጉርቲን ግን ልዩ እንዳለው እነዚህ ሰዎች በተለይ የዚህ አክሴፕትድ የሆኑ ሰዎች አይመለሱም ተብሎ የሚታሰቡ አይደል? የካናዳ መንግስት አንድን ሰው ፕሮቴክትድ ፐርሰን ነው ኮንቬንሽን ሬፊጂ ነው ሲል the principle of no reform አለ። ያ ሰው አይመለስም፣ ወደ ሀገሩ አይሄድም። they are here to stay። ታክስ ይከፍላሉ፣ ስራ አላቸው and ሬዚደንሳቸውን እዚህ ስታብሊሽ አድርገዋል። ስለዚህ it doesn't make sense እነዚህ ሰዎች 7-8 ዓመት ማስጠበቅ ትክክል አይደለም፣ ተገቢ አይደለም በሚል በጣም በእውነት ቦልድ የሆነ ኢኒሺዬቲቭ ነው የወሰዱት እና በዚህ ለካናዳ መንግስት በእውነት ትልቅ ክሬዲት ሰጣቸው ፈልጋለሁኝ። ተረጋጉ ማለት ነው። እናመሰግናለን ተክሌ። በተለያየ ምክንያት መጥተው እዚህ ጥገኝነት የሚጠይቁ ሰዎች አሉ። በዛ ዙሪያ ከዚህ በፊት አንዳንድ ፖለቲከኞች ሲናገሩ አንድ ሰው በቪዚቲንግ ከመጣ መመለስ አለበት፣ መማር ካለበት መመለስ አለበት የሚል የሆነ ኮንትሮቨርሲ የሆነ ንግግር ሲናገሩ ሰምቻቸዋለሁ ክርክር ላይ እና በሱስ የመጣ ለውጥ አለ ወይስ ሁሉም እንዳለ ነው ህጉ? አይ ቲንክ አንዳንድ ገና እንትን ድራፍት ነው ረቂቅ ነው ኢንትሮዲዩስ የተደረገው፣ አልጸደቀም ገና በህግ ደረጃ። እንደሱኛው አይደለም። ይሄ ለትምህርት ከመጣ ለትምህርት ነው፣ እንደዚህ ከመጣ አይችልም። እንደሱ በተአምር የካናዳን ፈንዳመንታል የሆነ ህገ መንግስት የሚቀይር ቻርተሩን የሚቀይር የሚጻረር ነገር ነው። እንደሱ ሳይሆን ዲስካሬጅ ለማድረግ ነው። ኦኬ ዲስካሬጅ ሚንስ ለምሳሌ አንደኛው በጣም
ብዙ አነጋጋሪ የሆነው አንድ ሰው በፊት አሁን ባለው ሁኔታ ካናዳ ውስጥ አንድ ሰው 10 20 ዓመት 30 ዓመትም ቆይተሽ አሳይለም መጠየቅ ትችላለሽ። አሜሪካን ሀገር within 12 months መሰለኝ በገባሽ በኋላ አሳይለም መጠየቅ ያለብሽ። ከዛ በኋላ ከሆነ ኤክሰፕሽናል በሆኑ ሰርከምስታንስ ትችላለሽ፣ ግን አይቻልም። ካናዳ እንደሱ አይነት ገደብ አልነበረም። ናው ኢንትሮዲዩስ ያደረጉት ምንድነው ከ2020 አይ ቲንክ ጁን 4 በኋላ የመጡ ሰዎች ካሉ በመጡ በ12 ጊዜ ውስጥ and በተለይ ደግሞ የካናዳውን ባስ የሚያደርገው ነው መጀመሪያ እንደውም the last entry መስሎኝ ነበር መጨረሻ የመጣሽበት ጊዜ በኋላ ከልዩም ጋር ስነጋገር ቼክም ሳደርገው ድራፍት ላይ የሚለው ኢኒሻል ኤንትሪ ለምሳሌ አንድ ሰው ካናዳ ውስጥ 5 ጊዜ ቢመጣ ከ2020 ጁን በኋላ so let's say 2020 ኖቬምበር ላይ መጥቶ ቢሆን 2 ቀን 3 ቀን ቆይቶን ቢመለስ ከዛ በኋላ አመት ካለፈውና ከመጣ የመጀመሪያው ነች የምትቆጠረው። ስለዚህ አሳይለም መጠየቅ አይችልም የሚል ድራፍት ሌጂስሌሽን ነው የገባው አንደኛው ለምሳሌ። ሌላኛው ደግሞ ከአሜሪካ የሚመጡ ሰዎች በፊት 14 ቀን አንድ ሰው ከአሜሪካ በህገወጥ መንገድ በቦርደር ይሄ በመደበኛው ማቋረጫ ሳይሆን በሌላ በኩል አቋርጦ ቢገባ ለ14 ቀን ያህል መደበቅ ለምሳሌ መሰወር ከቻለ መቆየት ከቻለ መጠየቅ ይችላል ነበር አሳይለም። አሁን ግን አይ ቲንክ እሱንም የሚያስቀር የሚከለክል አይነት እንደሱ እንደሰረት ድራፍቶች ረቂቆች ናቸው የወጡት። ያም ሆኖ ግን ኪዲ ሌትስ ሴይ ገና አልጸደቀም ይሄ ህግም ቢሆን ግን አሳይለም አይጠይቅም ሚንስ ሌላ ፕራ የሚባል ነገር አለ። ፕሪ ሪሙቫል ሪስክ አሰስመንት የሚባል አለ። ሶ ካናዳ ውስጥ ፕሮቴክሽን ስትጠይቂ ሁለት አይነት መንገድ ነው ልዩ የበለጠ ያውቀዋል። የሬፊጂ ይሄ መደበኛው የሆነ አርፒዲ ሬፊጂ ፕሮቴክሽን ዲቪዥን የሚወስነው ቦርዱ አለ። እሱም ትከለከያለሽ እንጂ ዝም ብለው ግን ውጭ አይሉሽም። ፕሪ ሪሙቫል ሪስክ አሰስመንት ይሰጥሻል። ማለትም ወደ ሀገሬ መመለስ አልችልም፣ ብመለስ ሪስክ አለኝ ፐርሰናል ሴፍቲ ኢንዴንጀርድ ይሆናል፣ አደጋ ይደርስብኛል፣ እታሰራለሁ፣ እደበደባለሁ። ሴም ቲንግ እዛ ሬፊጂ ላይ የምታቀርቢያቸውን ነገሮች ታቀርቢና ግን የሚወሰነው በኢሚግሬሽን ኦፊሰሮች ነው። ይሄ በቦርዱ ሳይሆን በኢሚግሬሽን ኦፊሰሮች ነው። ሊሚትድ የሆኑ ራይቶች ናቸው ያሉት። ይግባኝ መብት የለሽም። በሬፊጂ ፕሮቴክሽን ዲቪዥን ሲሆን ወደ አርኤዲ አፒል ይግባኝ ማለት ይችላልሽ፣ ከዛ ፌደራል ኮርት ትሄጃለሽ። ወይራስ በዚህኛው በፕራው ሲሆን ግን ይግባኝ መብት የለሽም፣ ወደ ፌደራል ኮርት ትሄጃለሽ። ኢን ኤኒ ኬዝ ለኛ አንፎርቹኔትሊ ወይም ፎርቹኔትሊ አሁን ባለው ምክንያት ለኢትዮጵያ ለኤርትራ አይነት ከዛ ሀገር ለሚወጡ ስደተኞች ብዙም የሚያሰጋ በእኔ አስተያየት ህግ አይደለም አሁን ባለው ሁኔታ። ኤንድ ኢን ዘ ኔክስት ፊው ይርስ ደግሞ ሀገራችን እነዚህ ሀገሮች ዴሞክራቲክ የሚሆኑ አይመስለኝም፣ ትራንስፎርም ያደርጉ አይመስለኝም አክቹዋሊ። ስለዚህ ብዙም አያሰጋም። እዚህ ድረሱ እንጂ እንደምንም ይሄኛው አዲስ የተባለው ህግ ለውጥም ብዙም አያሰጋም ነው። ለመጨመሪያ ያህል እዚህ ላይ በመጨረሻ ላይ ካልከው ጋር ተክሌ እኔ አልስማማም። ይህ ኢትዮጵያኖችን in terms of በአውትካሙ ደረጃ ወይዘር በፕራ ተወሰነ ወይ በቦርዱ ተወሰነ አውትካሙ ላይ ለውጥ አይኖረውም፣ በሱ እስማማለሁ። ግን ፕሮሰሲንግ ታይሙ ላይ ምን ያህል ጊዜ ሊፈጅ ይችላል የሚለው ላይ ግን ሲግኒፊካንት ለውጥ ሊኖር ይችላል። የፕራ ፕሮሰስ ኖቶሪየስሊ በጣም ረጅም ጊዜ የሚወስድ ፕሮሰስ ነው። ኢን ኮንትራስት የቦርዱ ጋር ያለው ፕሮሰስ አሁን ቲፒካል የኢትዮጵያ ሪፊጂ ክሌሞች ከ18 ወር አቨሬጅ እስከ ቢበዛ 2 ዓመት ውስጥ የሚወሰኑ ናቸው ፕሮሰሲንግ ታይም። ወደ ፕራግን ብንሆን ቢኬድ ምንም ኢትስ አንኖን። ለምሳሌ 3-4 ዓመት ሁሉ ፕራግ አንደኛ ኦፈር መደረግ አለብሽ። ሲቢኤስኤ ኦፈር ማድረግ ፎርሙን ሊሰጥሽ ይገባል። ፎርሙን ካልሰጠሽ ኢቭን ማመልከት አትችልም። እንደዚህ ማመልከት እንኳን የማይችሉበት ሲቹዌሽን ላይ 3-4-5 ዓመት የቆዩ ሰዎችን አውቃለሁ። ሳያመለክቱ ማለት ነው። ግን አመልክተው ውሳኔ ሳይወሰን አመልክተውም ደግሞ ረጅም ጊዜ ውሳኔ የሚጠብቁ ሰዎች አሉ። ከዚህ አንጻር ይህንን መንግስት ግምት ውስጥ አስገብቶ ነው ወደዛ ፕሮሰስ መግባት በጣም ፍረስትሬቲንግ ስለሆነ በጣም አንድ ሰው ወደ ፕራውስ ሲገባ አማራጭ የሌለው ሰው ሀገሬ ብመለስ ችግር ይደርስብኛል፣ እታሰራለሁ፣ ጎሳቆላለሁ የሚል ሰው 10 ዓመትም 20 ዓመትም የሚጠብቅ ፕሮሰስ ምንም አማራጭ የለውም። በዛ ፕሮሰስ ውስጥ ይገባል። ግን መንግስት ምንድን ነው የሚለው ይሄ ሬፊጂ ክሌም ፕሮሰስን እንደ ፐርማነንት ሬዚደንስ ኦፕሽን የሚጠቀሙ ሰዎች ካሉ እነሱን ዲስከሬጅ ያደርግልኛል ነው። እንደ ላስት ሪዞርት በቃ በሌሎች የፒአር ኦፕሽኖች ፓሎች ሲዘጉ በቃ ለምን አሳይለም አልጠይቅም ብሎ የሚያስብ ሰው ዲስከሬጅ ያደርግልኛል ከሚል ነው። አንዱ
እንትን ፕሮሰሲንግ ታይሙ በጣም ዲሌይድ መሆኑ ነው። እሱ ላይ ብቻ ለመጨመር ነው። ሆፕፉሊ ገና አናውቅም። አሁን ቢል2 C2 ብለው የነበረውን ቀይረውት በጣም ኮንትሮቨርሻል ሆነ። በጣም ብዙ ኮንቴንት የነበረው ህግ ነው። ቢል C12 ብለው ነው ከእንደገና ሴፕቴምበር ላይ አሁን ኢንትሮዲውስ ያደረጉት። ስሙን ቀይረውት ዋና ግን ለውጥ የተደረገበት ይህ ፕራይቬሲ ህግ ላይ የካናዳውያን ፕራይቬሲን በጣም የሚጥሱ በጣም ብዙ ፕሮቪዥኖች ነበሩት። ኮንሰርቫቲቮቹ በተለይ እነሱን ፕሮቪዥኖች በጣም ከባድ ተቃውሞ ሲያስነሱ ነበረ። እነሱ ላይ ነው ማሻሻል የተደረገው። የሪፊጂ ህጉ ላይ ያሉ አሁን ተክሌ ያብራራቸውን ኢንኤሊጂቢሊቲ የሪፊጂ ኢንኤሊጂብል የሚያደርጉ ፕሮቪዥኖች አንድም ማሻሻል አልተደረገባቸውም። C12 የነበረው ውስጥ የነበሩ ፕሮቪዥኖች C2 ውስጥ የነበሩ ፕሮቪዥኖች C12 ውስጥ እንዳሉ ነው የመጡት። አት ዚስ ስቴጅ ያ ህግ ሰከንድ ሪዲንግ ላይ ነው፣ በኮሚቴ እየታየ ነው። የተለያዩ የአድቮካሲ ድርጅቶች ኤክስፐርቶች እየቀረቡ ኮሚቴ ውስጥ ስጋታቸውን እያቀረቡ ነው። አንደኛ ሊሻሻል የሚችል ነገር ሊኖር ይችላል፣ ኦር አሁን ተክሌ እንዳለው ኤክሰፕሽን ሊኖር ይችላል። ቢኮዝ አንዳንዱ በጣም ሪዲክለስ አብሰርድ የሆነ ኮንሲኩዌንስ ስላለው ማለት ነው፣ ኤክሰፕሽንም ስለሌለው። አት ዚስ ፖይንት አንሆን ምንም የምናውቀው ነገር የለም፣ በረቂቅ ደረጃ ላይ ነው ያለው። ስለዚህ በዚህ ህግ ዙሪያ ያለውን ዲቨሎፕመንት መከታተል ተገቢ ሊሆን ይችላል። ከዛ ያለፈ አክሽን ግን ለመውሰድ ግን የሚያስችል ነገር የለም። በዚህ ይሄ ረቂቅ ስላለ እንደዚህ ላርግ ብሎ ለማለት የሚያስችል ነገር የለም። እሱ ነው ዋናው። ያ እስማማለሁ። ልዩ እኔ እንደው the worst case scenario በሚለው ነው ባይዘው the worst case scenario ቢጸድቅም እንኳ ሙሉ በሙሉ ተስፋ የሚያስቆርጥ አይደለም ከሚለው አንፃር ነው እንጂ ትክክል ነው። ኢቭን የሚወስኑት ራሱ ቦርዱ ሲሆን በጣም ኳሊፋይድ የሆኑ ኳዛይ ጁዲሻል ቦዲ ነው። ካይንድ ኦፍ እንደ ዳኛ ናቸው ኦልሞስት። ዌራስ ይሄኛው ግን የሚወስኑት ቢሮክራሲ ውስጥ ያለው ኦፊሰር ነው፣ ኢሚግሬሽን ኦፊሰሮች ናቸው። የኢሚግሬሽን ኦፊሰሮች ሜንታሊቲ ፕራይም የሚወስኑት ማለት ነው። የነሱ ሜንታሊቲ ደግሞ በዛ ላይ የሲቢኤስ ኦፊሰሮች የእንትን ናቸው። ይሄ ፕሮቴክቲቭ የፖሊስ አይነት ወንጀል መከላከል ድንበራችን ሊጥሱ ሊወሩን ነው ምናምን የሚል ሜንታሊቲ ያላቸው። ዌራስ ቦርዱ ጋር ያሉት ግን የተቃኙት በሞር ኦፍ ፌር የሆነ ኦፖርቹኒቲ ያስፈልገዋል አንድ ሰው ጉዳዩን ለመደመጥ ለመስማት የሚል አይነት ነገር ነው። የይግባኝ መብቱ ራሱ ኢቭን እንትንም ራሱ አለቃ የማይነር ቢሆን ለምሳሌ አንድ ሰው ልጁን ይዞ መጥቶ 10 ቀን ጎብኝቶ 15 ቀን ሲመለስ ልጁ 20 ዓመት በኋላ ቢመጣ ቢጠይቅ ሆኖ ነው አይችልም። የዛሬ 20 ዓመት የመጣ ልጅ ማይነር ሆኖ ሁለተኛ ደግሞ ኢቭን 4 ዓመት ወደ ኋላ ሄዱ ራሱ ለምሳሌ ህግ ሲወጣ ኖርማሊ ወደ ፊት ነው አይደለም ወደ ሬትሮአክቲቭ መስራት የለበትም። ይሄ ሄዶ 4 ዓመት የዛሬ 4 ዓመት ይሄን ቢያውቅ ነው አንድ ሰው እኮ አይመጣም ነበር። ወይንም ደግሞ በዚህ አንፃር የኢትዮጵያን ህግ ነው የመሰለው ይሄ የንብረት ማስመለስ አዋጅ ለምሳሌ እንደሱ አይነት ነገር ነው የሆነው። እንትን ወደ ኋላ ሄዶ 10 ዓመት ይሰራል ምናምን ነገር ሁሉና እንጂ ትክክል ነህ። እኔ ከዛ አንፃር the worst case scenario ቢጸድቅም ግን ያው ብዙ ማለት ቢጸድቅ ባይጸድቅ ቆንጆ ነው። ፋይት ማድረግ ብዙ ፋይት እያደረጉ ነው። ባይዘይ ብዙ የሂውማን ራይት አድቮኬቶች በጣም የታገሉ ነው። ኢንፋክት እንደውም የዚህ የቅድሙ ለውጥ ራሱ አለቃ የዚህ 115,000 ፕሮሰስ የዋን ታይም ፕሮሰስ የሚለው ራሱ የካምፔን የአድቮኬሲ ውጤት ይመስላል ያሳሰው እና የተደረገ ነው እናያለን። መልካም ተክሌ፣ ብዙ ጊዜ እንደዚህ አንዳንድ ጥሩ ነገሮች ሲመጡ እየመጣ ከምትነግረን አንዱ ልጆቻችሁን ያላስገባችሁ ፋሚሊዎች በተደጋጋሚ የካናዳ መንግስት እድል ሲሰጥ የነበረበት ሁኔታ አለ። አንዳንድ ተመልካቾቻችንም ልጅ የለኝም ብዬ ነው የመጣሁት እና ምን ይሻለኛል የሚሉ አሉ። እንደሱ አይነት ህጎቹ ብዙ ጊዜ ህግ ሲወጣ ለአጭር ጊዜ እንደሚወጣ ተነግረን ነበረ። አዲስ ነገር አለ በዛ ዙሪያ? ከሴፕቴምበር 2026 ነው የተራዘመው የነበረው እንዳለ ነው። ሴፕቴምበር 2026 ከመድረሱ በፊት ኦገስት አካባቢ ብዙ ጊዜ አንድ ወር ቀደም ሲል ነው እንዲህ አይነት ነገሮች ለውጥ ካለም የሚራዘም ከሆነ የሚናገሩት። ከሴፕቴምበር 2026 undeclared family members ይባላሉ። ኦኬ፣ አንድ ሰው ወደ ካናዳ ለመምጣት ሲያመለክት ቤተሰቡን በሙሉ ዲክሌር ማድረግ አለበት። ዲክሌር ተደርገው አብረው ኤግዛምን መደረግ አለባቸው። ኤግዛምን ካልተደረጉ ዲክሌር ካልተደረጉ ግን በኋላ ላይ እነዛን ላምጣ ቢል አይችልም። በሴክሽን 117 ነው አለቃለም 117
የኢሚግሬሽን ኤንድ ሬፊጂ ፕሮቴክሽን ሬጉሌሽን ውስጥ ያለ ህግ ነው፣ ይከለክላል አብሶሉትሊ ማለት ነው። ባት ይህ አይነቱ ፖሊሲ በጣም ፋሚሊ ላይ ትልቅ ተጽዕኖ እያሳደረ ሰዎች ያደርጉታል። ህጉ ክልክል ቢሆንም ሰዎች ግን ማድረጋቸው ስላልቀረ የካናዳ ደግሞ ሲስተም በጣም ፌር ስለሆነና ጀስት ለመሆን ጥረት ስለሚያደርግ በፋሚሊ ሪዩኒፊኬሽን አንደኛው ዓላማ እሱ ስለሆነ እንደምታውቂው ከ2019 ሴፕቴምበር ጀምሮ በየ2 ዓመቱ እየተራዘመ እስከ ሴፕቴምበር 2026 ድረስ ተራዝመዋል። ስለዚህ በተለያየ ምክንያት ሚስቶቻችሁን፣ ባሎቻችሁን፣ ልጆቻችሁን ዲክሌር ያላደረጋችሁ እዚህ ካናዳ የመጣችሁ ፐርማነንት ሬዚደንትስ ወይም ዜጎችም ካላችሁ this is the time immediately ልጆቻችሁን፣ ቤተሰቦቻችሁን ስፖንሰር ለማድረግ ኮመን ሎ ፓርትነርስ ሊሆኑ ይችላሉ፣ ሜሬጅ ሊጋሊ ሜሪድ የሆኑ ሰዎች ሊሆኑ ይችላሉ። this is the time ኤክሰፕሽን አለው፣ የማይችሉ ሰዎች አሉ። ሪሰንትሊ ያጋጠሙ ኬዞች አሉ። እንግዲህ ለምሳሌ በካናዳ ህግ መሰረት አንድ ሰው ስፖንሰር ሲያደርግ እናት አባቱን ልጆች ዲፔንደንት ልጆችም ካሉ አብሮ ስፖንሰር መደረግ ይችላሉ። ግን ዲፔንደንት ልጆች ሜሪድ ከሆኑ ኢሊጂብል አይደሉም። ኦኬ። ስለዚህ አንድ ሰው በዛ መልኩ የእናት አባቱ ዲፔንደንት ሆኖ መጥቶ ሜሪድ መሆኑን ደብቆ እዚህ ቢገባና መልሶ ሄጄ ስፖንሰር ላደርግ ቢል ኢንኤሊጂብል ነው። በት ኤክሰፕሽኑ በጣም ጠባብ ነው። አብዛኞቹ ሰዎች ይችላሉ። the best thing in any case immediately ጠበቃ አጠገባችሁ ያለ አቅራቢያችሁ ያለ ጠበቆችን ኮንሰልታንቶችን ኢሚዲየትሊ አማክራችሁ እርምጃ ወሰዱ የሚል ነው። በጣም እናመሰግናለን። የረሳናቸው ያላነሳናቸው ጉዳይ ከሌሉ ዊስኮሽን አንድ ነገር ልናገር። ሶ አንዱ ይሄ በጀት 2025 ላይ አናውንስ የተደረገው ነገር የኢንተርናሽናል ታለንት ሪክሩትመንት ላይ ያለ ኢኒሺዬቲቭ ነው። ዋን ታይም ኢኒሺዬቲቭ እስከ 1000 የሚጠጉ ኢንተርናሽናል ሪሰርቸሮችን ካናዳ ሪክሩት ለማድረግ እቅድ አለ። በጣም ሲግኒፊካንት የሆነ የሪሰርች ለዩኒቨርሲቲዎች ሪሰርች ፈንዲንግ ፕሮሚስ ተደርጓል። ከዚህ አንጻር በተለይ ዶክተራል እና ፒኤችዲ ተማሪዎች፣ ፖስት ዶክተራል ተማሪዎች በሳይንስ በጤና ዘርፍ ላይ ያሉ እንደዚሁ እንደ የመጪውን ጊዜ ዲፋይን የሚያደርጉ ሪሰርቾች ላይ እንደ ኤአይ የመሳሰሉት ላይ በጣም ኤክስፐርቲዝ ያላቸው ሰዎች የኦፖርቹኒቲ ሊኖር ስለሚችል አይ ቲንክ በዚህ ደረጃ ያሉ ዲቨሎፕመንቶችን በካናዳ በዚህ ኢሚግሬሽን ጋር የሚወጡ ነገሮች ካሉ ፎሎ ቢያደርጉ ጥሩ ነው። እንደዚህ አይነት ኦፖርቹኒቲዎች ስለሚኖሩ እንደዚህ አይነት ኦፖርቹኒቲዎች በጣም ለጥቂት ሰዎች የሚሆን ነው። ይሄ አይነት ኦፖርቹኒቲ የሚጠቀም ሰው አም ሹር ወደ ኤጀንሲ የሚባልም መሄድ የለበትም። ኦልሬዲ ለፒኤችዲ እና ፖስት ዶክተራል የሚሆን ሰው እንደዚህ አይነት ኤጀንሲ ኢንቮልቭ ማድረግ የለበትም። they can do it by themselves እና ኦፖርቹኒቲው ግን ሊኖር ስለሚችል keep an open eye and follow አድርጉ ይህንን ኢሹ ለማለት ነው። በጣም አመሰግናለሁ ተክሌ። እስቲ አንድ ጀነራል የሆነ አሁንም ያንተ ፌቨሪት የሆነ ነገር አለ ግን ብዙ ጊዜ የምትበሳጭበት ነው። አንድ ስደተኛ መጥቶ በተለይ ደግሞ ማህበረሰቡን የካናዳን ተወላጆች በቁጣ አደባባይ ሰልፍ እስከ ማስወጣት የደረሱ ዜናዎችን የሚመሳስሉ ያየንበት አለ። ለምን ይሄ አላግባብ ሲስተሙን አቢዩዝ ማድረግ እስከ $7,000 ድረስ ሆቴል እየተከፈለላቸው በጎን ከኛም የሰማናቸው ነገሮች አሉ። እየተነጋገሩ ብሩን እየተቀበሉ እንደዚህ አይነት ነገሮች ለሌላው በጣም ለእውነት የተጎዳው ስደተኛ መጥፎ ነገሮችን እንደሚፈጥሩ እንመለከታለን እና ያንን ነገር ስትሰማ ምን አይነት ምክር አለ ለአዲስ መጪዎች? እንዴት በርትተው ይምጡ? በስደት እዚህ የሚቀበሏቸው ሰዎች በህመም ምክንያት ሊሆን ይችላል ወይ ሰነፍም ሆነው ሊሆን ይችላል። መንግስት ላይ ተቀመጡ ከሆነ በዛ ሲስተም እንዲሄዱ የማበረታታት ነገር የምናይባቸው ጉዳዮች አሉና እስቲ ምን ትላለህ በዚህ ዙሪያ? አይ ቲንክ እኔ በተቻለ መጠን ዋንስ እዚህ ከመጣን በኋላ ሲስተሙ ያስቀመጣቸው ቤኔፊትስ ኦፖርቹኒቲዎች ካሉ አይ ቲንክ ምንም አይ ዶንት ሲ ኤኒ ፕሮብሌም ያን ሲስተሙ ያስቀመጠው። ለምሳሌ ሪሰንትሊ እንዳልሽው ይሄ ኮኦፕ ሃውሲንግ የሚባል ነገር አለ መሰለኝ ለስደተኞች። አይ ሚን ኦልሬዲ ብሩ ተበጅቷል፣ ተቀምጧል። አንቺ ባትጠቀሚበትም somebody is going to use it አይት የሚጠቀም። ስለዚህ አይ ቲንክ እሱን መጠቀሙን አይ ዶንት ሲ ኤኒ ፕሮብሌም። እኔ በተቻለ መጠን ግን ስደተኞች ሶሻል አሲስታንስ ላይ ለረጅም ጊዜ ሲቆዩ በተለይ ስራ ማግኘት የቻሉ በካሽ ስራ ተደብቀው ሲሰሩ ታክስ ላለመክፈል አቮይድ ሲያደርጉ አይ ቲንክ እንደሱ አይነት ነገር ጥሩ አይደለም። በተለይ በኮሚኒቲ ደረጃ
አይደንቲፋይ ከተደረግን ጥሩ ላይሆን ይችላል፣ ሊያሳፍር ይችላል። ከዛ ውጭ ከወንጀል መራቅ፣ ወንጀል ጋር አለመነካካት፣ ጠጥቶ አለመንዳት። በጣም ብዙ ሰዎች አንዳንድ ጊዜ ጠጥተው ነድተው ጣጣቸው ሳያልቅ በፊት ማለት ነው ሲገኙ ሲያዙ በጣም እኔ ኖር ያለው ሎየር ነኝ፣ ራሴን ዲፌንድ ማድረግ እችላለሁኝ። በት ምጠጣ ከሆነ መኪና ይዤም አልወጣም። ወዛት ማተር ወክ አድርጌ እሄዳለሁ። 45 ደቂቃ 1 ሰዓት ሌሊት ላይ ከሌሊቱ 9 ሰዓት 10 ሰዓት ላይ ወክ አድርጌ እሄዳለሁ። ብርዱን በረዶ ይሁን አይ ኔቨር ድራይቭ በፍጹም ማለት ኢት ኖት ወልስ ትክክል አይደለም። አይ ቲንክ እንደሱ አይነት ነገሮችን አቮይድ፣ ሼልተር ቶሎ በተቻለ መጠን መውጣት፣ ራስን መቻል፣ ከከተማ መራቅ። አንዳንድ ጊዜ የኛ ሰዎች ይመጡና ቶሮንቶ ዳንፎርዝ ላይ ምናምን ስትሄጂ ቀይ ወጥ ይፈተሻል፣ ቡና ሲቆላ ታያለሽ፣ ጭሱ ምናምን ነገር እና እሱን ከለመድሽ ኦፖርቹኒቲ ቢኖርም ሌሎች አሁን አንዳንድ ቴሪቶሪዎች ሄደው ሰክሰስፉል የሆኑ ሰዎች አሉ፣ ርቀው ሄደው ኖርዝ ዌስት ቴሪቶሪ፣ ዩኮን፣ ኑናቫት ምናምን የሚባሉ አሉ። በጣም ርቅ። አንዳንድ ሰዎች አይ ሩቅ ነው ይላሉ። ለምሳሌ ሩቅ ነው ሲል አንድ ሰው ሩቅ ከምን ማለት ከኢትዮጵያ ርቆ የመጣ ሰው ከዚህ ከተማ የሆነች ኪሎ ሜትር ርቆ ለመሄድ ሲቸገር ኦፖርቹኒቲው እያለ ማለት ነው። አይ ቲንክ ይሄ ጥሩ አይደለም። ሰዎች መጨከን 2-3 ዓመት መጨከን መቻል አለባቸው። ከአካባቢያቸው ርቀው ሄደው ተለይተው አድገው ለመምጣት ለመለወጥ ማለት ነው። ካፒታል አኪሙሌት ታደርጊያለሽ፣ ታጠራቅሚያለሽ፣ ኢንቨስት ማድረግም ትችያለሽ ተመልሰሽ ማለት ነው። እና አይ ቲንክ ይሄንን ነው ፊዚካል ቫዮለንስ መራቅ ያስፈልጋል። ይሄ መደባደብ፣ መጠጥ ቤት መጣላት፣ ባር ፋይት ምናምን አንዳንድ ጊዜ በጣም እንትን ኤምባራስ የሚያደርገኝ እንትን ነው የሚያሳፍር ነገር ነው። አይ ቲንክ እነዚህ ነው ምክር ስጥ ካልሽኝ የምሰጠው። ከዛ ውጪ ግን ሎፉል ህጋዊ እስከሆነ ድረስ ሲስተሙ ላይ የተቀመጠ ነገር እስከሆነ ድረስ አይ ቲንክ ያንን ኦፖርቹኒቲ መጠቀም ምንም ችግር አይታየኝም። በጣም አመሰግናለሁ። እኔ እንደውም የሚጠበቅኩትኝ ብዙ ህጎች የተቀየሩ በጣም ላይክ ኦፖርቹኒቲዎቹ በጣም የጠበቡን የመሰለኝ፣ ግን እንዲያውም የተመለከትኩት ሞር ስራ እንዲሰሩ እድል የሚከፍት አይነት ህግ ነው ያየሁት። እና አንዳንድ ጊዜ ለዛ ነው ባለሙያ የሚያስፈልገው። ከውጭ ስንሰማ የሚያሸብር ነገር ነው ብዙ ጊዜ፣ ነገር ግን መሬት ላይ የወረደው በዛ ላይ ደግሞ አሁን ገና ብዙዎቹ የነገራችሁ በረቂቅ ላይ ያሉ ናቸው፣ ህግ ናቸው ተብለው ገና የጸደቁ አይመስለኝም ካልተሳሳትኩ አይደል? ፖሊሲዎቹ ያው እቅድ ናቸው። ህጉ ደግሞ ቢል C12 የሚባለው ግን ረቂቅ ህግ ነው። ሁለቱም ቅልቅል ነው። በፖሊሲ ደረጃ ያለው እቅድ ነው የሚተገበር ነው፣ በህግ ደረጃ ያለው ግን ረቂቅ ነው። መልካም። ለዛ ነው ይሄንን እንደ ጀነራል ኢንፎርሜሽን ወስዳችሁት ለራሳችሁ ላይ አፕላይ ከማድረጋችሁ በፊት ከስር በምንተውላችሁ ኮንታክት አድርጓቸው። አይ ግዴታ ሶሻል ሚዲያ ላይ ነው ማግኘት እንፈልገው የምትሉ ከሆነ ደግሞ ሐሙስ በሚያዘጋጁት ፕሮግራም ላይ በቲክቶክ ፎሎ አድርጋችሁ ጥያቄያችሁን ከስር ጻፉ። እዛ በመገኘት ምላሽ ማግኘት ትችላላችሁ ለማለት ነው እንፈልገው። በጣም ጥንቃቄ አድርጉ። ቲክቶክ ላይ በተቆራረጠ ቪዲዮ የተታለላችሁ በውስጥ ማንም ተክሌም ይሁን ልዩም ይሁን እኔም ይሁን ስራ ፈተን በውስጥ ይሄን ያክል ብር ደግሞ እኔ በጣም እንደውም በዚህ አጋጣሚ ብሶት ልናገርን 09 ብሎ በሚጀምር ስልክ የኔን ቪዲዮ እና የተክሌን ቪዲዮ ቆርጠው ደውሉ በዚህ ስትባሉ ከስር ማለት ሰዎች ኮመንት የምትሰጡት 300 ሰዎች እኔ 1-2 ቢሆን እንኳን እሺ። እና ታዝቢያቸዋለሁ። እውነት ከምር እንዴት ነው በዚህ ደረጃ ማስተዋል የምናጣውና እኔ ኢትዮጵያ አይደለሁኝ ተክሌ ኢትዮጵያ አይደለና ቢያንስ እንዴት 09 የሚል ስልክ እያያችሁ እየደወላችሁ ገንዘባችሁን ትጭበረበራላችሁና ጉጉት ስለሆነ ለዚህ እንትን የሚያደርገው ከመጓጓታችሁ በፊት እኔ ሌላው ደግሞ እነ ተክሌ ጋር ሄዳችሁ የፈለገ $300 ይሁን እነሱን ለማየት ጠበቃ ቢሮ እነሱ ስራቸው ነው ጊዜ ወስደው እዛ ክፈሉ ስትባሉ ኮምፕሌንት ታደርጋላችሁ እኔ ጋር መጣችሁ ለምሳሌ። እና በዛ ሌቦች ጋር ሄዳችሁ ደግሞ በጣም ብዙ ብር ተበልታችሁ ትመጣላችሁ፣ ሚሊዮን የኢትዮጵያ ብር። እና ይሄ ነገር እንዴት ነው ክላሽ አያደርግም? እና ሲመጡ እኔ አሁን ልዩ ብዙ ጊዜ እዚህ ጋር ይቃወመኛል። እኔ የ1 ደቂቃ የ2 ደቂቃ ጥያቄ አሞኬ ለመመለስ ግድ የለኝም። ሰዎች ከደወሉ 1 ደቂቃ አጫጭር ጥያቄ ከሆነ ኦኬ፣ በቪዚተርስ ቪዛ ለመጣ ነው ኤርፖርት ላይ አሳይለም እጠይቃለሁ እችላለሁ ካለኝ ያ ቀላል ነው፣ ምንም ችግር የለውም። አሁን ግን ኤርፖርት ላይ መጥቼ ምን ልበላቸው ካለኝ አንድ ሰው ግን ዲቴይልድ የሆነ ምክር ቢፈልግ ጉዳይ ነው። ከዛ ውጭ ሁለተኛ ቪዲዮዎች አሉ። ልዩ ቅድም የጠቀሰው ሳይን አማኑኤል በጣም ኤክሰለንት የሆነች ኢሚግሬሽን ኮንሰልታንት ነች። በብዙ ጉዳዮች ላይ ቪዲዮዎች ሰርታለች። የልዩ የራሱ ቪዲዮዎች አሉ፣ የኔም ቪዲዮዎች አሉ።
ብዙ ጊዜ የኛ ሰዎች ሰነፎች ናቸው። የቤት ስራቸውን ሰርተው አይመጡም። አድቫይስ የማደርገው ከመደወላቸው በፊት ማለት ነው። ከመደወላቸው በፊት በተቻለ መጠን ቪዲዮዎች የተሰሩ በዚህ ቶፒክ ላይ ኦልሬዲ የተሰሩ ቪዲዮዎች ማቴሪያልስ ካሉ እነሱን አይተው ሰምተው በአማርኛ ነው በትግርኛ ነው አዳምጠው ጊዜ ሰጥተው 3 4 ሰዓት 5 6 ሰዓት ሪሰርች አድርገው ከዛ በኋላ ሲመጡ ወደኛ በጣም ጠባብ ናሮ የሆነች ጥያቄ የሚጠይቁት ማለት ነው። አንዳንዱ ሰው ብድግ ብሎ መጥቶ እንዴት ነው ካናዳ መጥቼ እንደው መኖር ፈልጋለሁ ስራ አግኝቼ ይላል። ኤኖስ ረዘመ። ቴንኪው በጣም ኪዲ። ምንም አይደለም። የሳይንንም ቪዲዮ ከስር አድርግላችኋለሁ። በጣም ጎበዝ ደግሞ ልዩ የሚያደርጋት በአማርኛም በትግርኛም ነው የምታቀርበውና እሷንም ሰብስክራይብ አድርጓት። ዩቲዩብን ከስር አድርግላችኋለሁ። እንዲሁም አሁን ያሉትን ቪዲዮ ፖስት ስለምናደርገው እዩት። እኛ ራሳችን የምንፈልገው ነገር ሆኖ የ31 ሰዓት ቪዲዮ በትዕግስት ለማዳመጥኛ ትዕግስት ሳይኖረን ቢሮ ደውሎ ካላናገራችሁኝ ብሎ በዛ ላይ ደግሞ የኛ ማህበረሰብ ብዙ ጊዜ ከኔ ጀምሮ ነገርን ከስሩ የሚል አባባል አለንና በዚህ ዓመተ ምህረት ተወልጄ ብለን ነው የምንጀምረውና ይሄ ትውልድማ ጥሩ ነው ከጽንሰት ነው እንጂ እና በጣም ነው የምናመሰግነው ተመልካቾቻችን። እንግዲህ ይሄን የምንለውን ነገር እንደምትረዱን ተስፋ እናደርጋለን። ከስር በተደጋጋሚ እንዳልኩት ኮንታክቱንም ሁሉንም ኢንፎርሜሽን ስለምንተው እሱን ክሊክ በማድረግ የምትፈልጉትን አገልግሎት ማግኘት ትችላላችሁ። አብራችሁን እስከ መጨረሻ ድረስ ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩልን። እናንተም ደግሞ አትጥፉ፣ ይልመድባችሁ።